አድሚኖች ካላቸው አስገባቸው። ጃ እሺ፣ ጥያቄ ያለው ካለ ሰላም ነው። ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? ጥያቄ አለኝ። ጠይቅ። ጥያቄ ምንድን ነው? ልጠይቅ። ባለፈው ጊዜ ከእፎይ ጋር በነበረ ክርክር ላይ አንድ ጥያቄ ጠይቀኸው ነበረ እና በዛ በጥያቄው መሰረት ነው ጥያቄ አለኝ። እኔ ልጠይቅ ማለት ምንድን ነው? ቆያ እኔ ልጠይቅ ይላል። ይሰማል? የጀመረው ይጨርሳል። ክርስቶስ ሲሞት ወደ መቃብር ከሙታን ሲነሳ ያየው ሰው ነበረው? ያየው ሐዋርያ ነበረው ብለህ ለጠየቅከው ጥያቄ በዛ ዙሪያ እንደው ከጠየቅኩ ብዬ ነው። እሺ፣ ቀጥል። ምንድነው ኢየሱስ ክርስቶስ ሲሞት ባይኑ እስከ ሙታን ሲነሳ ባይኑ ያየው ሐዋርያ ካለ ንገረኝ ስላልከው፣ እኔ ደግሞ መጽሐፍ ቅዱስን ሳነብ ኢየሱስ ክርስቶስ እንደሞተ እና እንደገንዘው የቀበሩት ሐዋርያቶች አሉ። ከሞተ በኋላ ደግሞ ተነስቶ ለሐዋርያቶችም ታይቷል። ይሰማል? ማን ሚውት ተደርጌ ነው? ሚውት አላደረኩም። እሺ ሚውት አታደርጓትም። እንደሞተ ስለታወቀ መነሳቱ ሪል ነው ልልህ ፈልጌ ነው። በቃ ዋናው መሞቱን ማረጋገጣቸው ነው። አንደኛ ጥያቄው ትክክለኛ ጥያቄ ነው። ለምን መሰለህ? ጳውሎስ ራሱ ነው የክርስቶስን መነሳት ወይንም ትንሣኤ ማድረግ የክርስትናን እውነተኛነት ማረጋገጫ አድርጎ እንደ መስፈርት ያስቀምጠው። ክርስቶስ ከሙታን ካልተነሳማ ክርስትናችን ውሸት ነው፣ ስብከታችንም ከንቱ ነው አለ ጳውሎስ። ገብቶሃል? ስለዚህ መነሳቱ ነው ዋና መሰረት የተደረገው። ስለዚህ ክርስቶስ መነሳቱን ደግሞ ክርስትና እምነት ያየነውን የሰማነውን መስክረናል ብለው ተናግረዋል አይደል? ሐዋርያቶች ያየነውን የሚለውን በደንብ አያስተውል። ስለዚህ የክርስትና መሰረት የሆነውን ጳውሎስ እንደተናገረው የክርስቶስ ትንሣኤ ነው ከሙታን መነሳቱ። እርሱን አይተዋል ወይ? አይተዋል ወይ? አይ ቆይ እኔ የምለው ኡስታዝ መሞቱን ያዩ ሰዎች አሉ ያረጋገጡና የቀበሩት። አንድ ይህን እንጨርስና ወደዛ ልንመጣ ነው። እሱ ራሱ የሐዋርያ ምስክር የለም እሱ ላይ ራሱ ወደ እሱ እንመጣለን። ኢየሱስ ክርስቶስ እንመጣለን። አንዲት ቦታ ላይ ኢየሱስ ክርስቶስ ሲነሳ ያየው ሐዋርያ የለም አይደለ? እሱን እንጨርስና ይሄ ጥያቄ ምን ያክል አስፈላጊና ወሳኝ እንደሆነም ደግሞ በሌላ ጥቅስ አስረዳለሁ። እሺ፣ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ? ኢየሱስ ክርስቶስ በሐዋርያ ከሙታን ሲነሳ ስትል የተገነዘበትን ጨርቅ ቀዶ ሪዘሬክት ሲያደርግ ልክ ከሞተበት ብድግ ሲል ያየው ሰው የለም። ግን መጽሐፉ እንደሚናገረው መላእክቶች አይተው በጠዋት መግደላዊት ማርያም ስትሄድ ለምን እዚህ ትፈልጉታላችሁ እሱ ተነስቷል ብሎ የነገራት መልአክ ነው አይደለ? ወደ እሱ ልመጣ ነው። እሱ ራሱ ስህተት እንደሆነ እናስረዳሃለን። አንድ ኮሜንት ላይ ይቅርታ ኪያ የምትባል ልጅ እስልምና ነው መቀበል ፈልጋለሁ እያለች ነው። ከቻላችሁ አስገባት። አንድ ጊዜ ይቅርታ ኪያ፣ አንድ ቁጥር ጻፊ። አድሚኖች ተከታተሏት። እሺ፣ አሁን እንቀጥላለን። አንደኛ ኢየሱስ ክርስቶስ ያየው የለም። ሁለተኛ ነገር ምን መሰለህ? ክርስቶስን አይሁዲዎች ተአምር እንድታሳየን እንሻለን ብለው ጠየቁት። ገብቶሃል አይደለ? አመንዝራ ትውልድ ተአምርን ይሻል እያለ ተናገራቸው። መምህር ሆይ ብለው አናግረውት ተአምር እንድታሳየን እንሻለን ያሉት ማየት ነው አይደለ የጠየቁት? ታዲያ ማየት ነው የጠየቁት። በደንብ አስተውሉ። ምንድን ነው የጠየቁት? ማየት ነው የጠየቁት። እርሱም እንደሚያሳያቸው ቃል ገባላቸው። ነገር ግን ያ የሚያሳያቸው ነገር ምንድን ነው?
አመንዝራን ትውልድ ተአምርን ይሻል ካላቸው በኋላ ነገር ግን የሰው ልጅ ልክ እንደ ነቢዩ ዮናስ ከምድር በታች እስከ 3 ቀን ቆይቶ ይነሳል አላቸው አይደለ? ስለዚህ የሚያሳያቸው ምን እንደሆነ ቃል ገብቶላቸዋል፣ ከሙታን መነሳቱን። ስለዚህ ይህን ተአምር አይተዋል ማየት ያለባቸው ከማንም በላይ እንደውም እነዚህ አይሁዶች ነበሩ። እንዲሁም ያንን እንጽፋለን ብለን እናስተላልፋለን ብለው የተናገሩ ሐዋርያቶች። ይህን ተአምር የጠየቁ አይሁዶች ግን አይተዋል ክርስቶስ ሲነሳ እንደሚያሳያቸው ቃል ገብቶላቸዋል። ይሄ ክርስቶስ ነው ሐሰተኛ የሚያደርግ የሆነ ነገር ነው። እንደውም የክርስቶስ እኮ አሁን እኮ ምን አለ መሰለህ ኡስታዝ፣ አሁን ጴጥሮስ ነው የቀበረው አይደለም ኢየሱስ ክርስቶስን? ጥያቄው አብሮ ነበረ እኮ ጴጥሮስ ነበረ አይደለ? እንደውም 12 ሰዓት ሳይሆን በፊት ሳይመሽብን ብለው አንዴ ስለመነሳቱን ጨርሳ አንዴ መነሳቱን አንደኛ ሐዋርያቶች እንዳላዩ ቅድም ነግረናል። እሱ ነው አንደኛው። ሁለተኛ እንደሚነሳ የነገራቸው አሳየን ብለውት እንደሚያሳያቸው ቃል የገባላቸው እነዚያ አይሁዲዎች አይተውታል ወይስ አላዩትም? ሲነሳ እንደሚያሳያቸው ቃል ገብቶላቸው እንዳትረሳል። ቆይ አንድ ቃል ልንገርህ። እሺ መጀመሪያ ልንገርህ፣ ሲሞት ከቀበሩት መካከል ጴጥሮስ ነው ዋናው ሐዋርያ፣ ወስዶ የቀበረው ነው። ቀባሪው ራሱ ሐዋርያው ጴጥሮስ ነው። ከዛ በኋላ ደግሞ ቆይ ስለ ጴጥሮስ አይደለም ጥያቄ ግልጽ እያደረግኩልህ ደጋግሜ። አይ መሞቱ ተረጋግጧል አለ፣ ወስዶ የቀበረው ጴጥሮስ ነው። ስለ መሞቱ መረጋገጥ ምናምን ሳይሆን ይህን ተአምር የጠየቁ አካሎች እንደሚያሳያቸው ቃል ገብቶላቸው እንድናይ እንሻለን ብለውት ማየትን ደጋግመው ጠይቀውት። ኡስታዝ መጀመሪያ ይሄ ጥያቄ ስታነሳ መጀመሪያ 100% ሹር መሆን ያለብህ እንደ ቃሉ ሞቷል ወይ ነው። ሪል ሞቷል ወይ ነው። መሞቱ ከተረጋገጠ ቆይ ስማ፣ መሞቱ ከተረጋገጠ ልክ ከሙታን ብድግ ሲል ባይታይም ከተነሳ በኋላ ግን ባሉት 2ና 1ኛ ቀን ማታ አካባቢ ሐዋርያቶች ተሰብስበው በተዘጋ በር ላይ ሰላም ለእናንተ ይሁን ብሎ ገብቷል። ከሞተ በኋላ ዋናው መሞቱ ማረጋገጥ ነው። መሞቱ ከተረጋገጠ ሐዋርያቶቹ ጋር ሲመጣ በቃ ተነስቶ ነው ማለት ነው። አንዴ በዚያ ላይ የሚነሱትን ጥያቄዎች ሁሉ ተቀበላለህ። ሽቴራ እነዚያ ገጹ ጋር እንረጋጋ። ክርስቶስ ገና ከሞተ ምናምን ከመባሉ በፊት እኮ እያልኩ ነው ተአምርን ጠየቁት አይሁዲዎች። ክርስቶስ ገና ከመሻለን አሉ። እርሱም ከሙታን እንደሚነሳና እንደሚያሳያቸው ቃል ገባላቸው። ይህን ተአምር የጠየቁ አካሎች አይተዋል ወይ? ክርስቶስ እንደሚያሳያቸው ቃል የገባላቸውን ነገር ያንን አሳይቷቸዋል ወይ? አይተዋል? እነዚያ የጠየቁ ክርስቶስ በመንገድ ላይም እየተዘዋወረ በሰማርያም በገሊላም ባስተማረ ጊዜ ከብዙ ሰዎች ጋር ተገናኝቷል። ከፈሪሳውያንም ከአለቆች ጋርም ተገናኝቶ ይሄን ነግሯቸዋል። ግን ክርስቶስ ሲሰቀል ግን የነበሩ ሰዎች ናቸው የቀበሩት እንጂ እነዛ መንገድ ላይ ያገኛቸው ሰዎች በአጋጣሚ የነገራቸው ሰዎች ይቀብሩታል ተብሎ አይታሰብም። ገብቷል? ከሞትም ሲነሳ ያዩታል ተብሎ አይታሰብም። ሊያዩት የሚችሉት አብረውት የነበሩ ሰዎች ናቸው። እነሱም ሐዋርያቶቹ ናቸው። ወይ ለአምስተኛ ጊዜ ልዝገው ጥያቄው። መምህር ሆይ ተአምር ልታሳየን እንሻለን አሉት። እርሱም ምን እንደሚያሳያቸው ቃል ገባላቸው። የሰው ልጅ ልክ እንደ ነቢዩ ዮናስ 3 ቀንና 3 ሌሊት በመቃብር ቆይቶ ሲነሳ ከምድር በታች ቆይቶ እንደሚነሳ አሳያቸው ነገራቸው። ቃል ገባላቸው። ገብቷል? አሳየና ያሉት ከፈለክ ጥቅሱ እናውጣልሃለን። አሳይቷቸዋል ወይ? ይህን ተአምር አይተዋል ወይ? እነዚያ የጠየቁ አካሎች እነማን ናቸው? እስኪ እነማን ናቸው የጠየቁት አካሎች? እነዚያ ይሁዳዊ ፈሪሳውያኖች። በቃ ቴንኪው። አየህ፣ እነዚህ ፈሪሳውያን ከክርስቶስ ጋር የነበሩ አይደሉም። እየዞረ ሲያስተምራቸው ያስተማራቸው ናቸው። ሊያዩ ግን የሚችሉት ሐዋርያቶቹ ናቸው አብረውት ያሉት። እንዴት መንገድ ላይ ያስተማራቸው ሰዎች ክርስቶስ ሲሞት መቃብር ላይ ቆመው ይጠብቁታል ብለህ ታስባለህ? የእርሱ ሐዋርያት ነበሩ ፈሪሳውያኖች። ፈሪሳውያኖቹማ ሐዋርያት አይደሉም። ፈሪሳውያን የአይሁድ እምነት ተከታዮች ናቸው። እነሱ ያልከው እኮ ነው። አሳየን አሉትና እነርሱ አላሳያቸውም። መቼ አይተው አዩ? እነሱ ታዲያ ከሙታን ሲነሳ አይተውታል ወይስ አላዩ? ኡስታዝ እንዴት እነሱ ሊያዩ ይችላሉ? እነሱ እኮ በትምህርት ያስተማራቸው ሰዎች ናቸው። የቀበሩት ሰዎች ናቸው ሊያዩ የሚችሉት። ስለዚህ እንዴት ሊያዩ ይችላሉ? ስለዚህ አላየትም ማለት ነው። እነርሱን ነበሩ የጠየቁት። እንድታሳየን እንሻለን ተአምር አሉት።
እናንተ እንኳን ሊቀብሩት አይደለም ሲሰቀልም አልነበሩም እዛ አካባቢ እኮ ጀስት በትምህርት ደረጃ አስተማሩ። ስለዚህ አሳየን ብለው ሲሰቀል አብረውት የነበሩት እነ ጴጥሮስ ወስደው ቀበሩት እኮ ነው የምልህ። መሞቱን አይተው ከመስቀል ላይ አውርደው ወስደው ቀበሩትና ሳይመሽብን በአይሁድ ልማድ 12 ሰዓት ሳይሞላ በፊት ሳይመሽብን እንሂድ ብለው መቃብሩን ዘግተው ሄዱ። መሞቱን ግን 100% አረጋግጠው ገንዘው ቀብረውታል። ስለዚህ አንደኛ ከ3 ቀን በኋላ ግን ሲመለሱ መቃብሩ ባዶ ነው። ገብቶሃል አይደል? ከዛ በኋላ እንግዲህ ያለው ነገር ላንተ አልነግርህም። እሺ እነማን ሲመለሱ? እሱ ዚላ እነ ጴጥሮስ መጀመሪያ ገሊላ እንትና መቅደላዊት ማርያም ነች የሄደችው። ከዛ በኋላ ስታይ መልአኩ አናገራት ይላል አይደል? ሞቷ ተነስቷል፣ ከዚህ ለምን ትፈልጊዋለሽ አላት። ከዛ በኋላ እያለቀሰች ያለ እንደገና እነ ጴጥሮስ መጡ። እየተረጋጋሽ አተታ ድምፅ አታድርገው፣ እየተደማመጠ መቅደላዊት ማርያም ነበረች። ወደ መቃብሩ የመጣቸው መቅደላዊት ማርያም ነበረች ወይንስ አብራት ሌላ ሴቶችም ነበሩ? አይ መጀመሪያ የመጣችው መቅደላዊት ማርያም ነች በጠዋት። ምናልባት ከተሳሳትኩኝ መጽሐፉን ላወጣው እችላለሁ ካነበብኩት ስለቆየው፣ ግን መቅደላዊት ማርያም ነች መጀመሪያ የመጣችው። ሌላ አብራት የመጣ የለም። እሱ የሆነ ሀሳብ ላንሳ እዚህ ፖይንት ላይ ከፈቀድክልኝ። እሺ አንሳ። አሁን ያነሳው ፖይንት ላይ ባይ ዘ ወይ ድምጼ የሚሰማ ከሆነ ይሰማል? እሱ ድምጼ ወይስ ተዘግቶ ይሰማል? ለመሰለክ ቴዳ አሁን ኢየሱስ ሞቶ ሲነሳ ማየት ያስፈልጋል የተባለበት አሁን ትልቅ ሆኖ የተነሳበት ምክንያት ምን መሰለ? ሌላ ነገር ይሆናል እያዩ የነበረው ታውቃለህ። እንዳለ አሁን ሊያውቁት አልቻሉም ጠቅላላ ማለት ነው። ሌላ ነገር ነው የነበረው። ከተነሳ በኋላ ነው ያዩት። እንደናንተ ትምህርት ተነሳ በሚል ነገር ሲነሳ አላዩትም። ሲቀጥል እንዳለ ድንብር ብራቸው ነው የወጣው። ሌላ አይነት የሚመሳሰል ኢየሱስን የሚመስል ሌላ ነገር ነው ያዩት። ለምሳሌ ዮሐንስ ወንጌል ምዕራፍ 21 እንኳን ስትመለከት አሁን ጴጥሮስ አይቶ ተቀበረ። ከዛ በኋላ ጴጥሮስ ሁላ ሊያውቀው አልቻለም። ዮሐንስ ወንጌል ምዕራፍ 21 ላይ በነጋም ጊዜ ኢየሱስ በባህር ዳር ቆሞ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር ይላል። ሊትራሊ ሊለዩት ሁላ አልቻሉም ማን እንደሆነ ማለት ነው። ኢየሱስ ይሁን አይሁን እኛ ተጠራጥረናል። ሌላ ነገር እየታየቸው ኢቭን እርስ በርስ ሌላ ራሱ ማቴዎስ ወንጌል ምዕራፍ 28 ላይ ራሱ ግማሾቹ ኢየሱስ ነው ብሎ ሲያስቡ፣ ሌሎቹ ደግሞ ቁጥር 17 ካየ ባየቱን ጊዜ የሰገዱለት አሉ፣ ሌሎቹ ደግሞ የተጠራጠሩ ግን ነበሩ ይላል። ስለዚህ ኢየሱስ ይሁን አይሁን ራሱ ስቲል እዛ ጋር ኮንፊውዥን ነው ያለው። ሲነሳ ማንም መለየም። ሁለተኛ ደግሞ ምንድነው የተነሳ ለነሱ የታያቸው አካል ማን ይሁን ማ ራሱ እነሱ ራሱ መለየት አቅቷቸዋል። አብረውት የኖሩት አካል ማለት ነው። ኢቭን ጴጥሮስን ውሰድ አንድ፣ ህዝቡ ኮሚኒቲው ላይ ያሉ ሰዎች ሁለት፣ መቅደላዊት ማርያም ሁላ እያናገረችው መለየት አልቻለችም ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ አንቺ ሴት ስለምን ታለቅሻለሽ ምናምን ይላታል። ከዛ እሷ ጌታዬን ወስደውታል ምናምን እያለች የተናገረች ነው። ግን እያዋራችሁ ነው። ግን ኢየሱስ የሚመልሰው እኔ ነኝ እያለ በግድ ነው። ያ አካል የተገለጣላቸው አካል እኔ ኢየሱስ ነኝ እያለ በግድ ሊያሳመናቸው ነው የሚታገለው እንጂ ጭራሽ እነሱ ኢየሱስን አላወቁ ይሄ ኢየሱስ ነው ብለው አላሰቡም ለጠቅላላ። ስለዚህ ይሄ የሚያሳየው ነገር ምንድነው? የተገለጣላቸው አካል ሌላ ሰይጣንም ሊሆን ይችላል። ገባ? እየታገለ ነው። እኔ ኢየሱስን እያለ እየታገለ ነው ሊያሳመናቸው የሚታገለው እንጂ በጭራሽ እነሱ በአንድ እይታ ሊያውቁት አልቻሉም ሲል የእናንተ ታሪኮች እንኳን ኢየሱስ ነው የሚለውን ነገር ማወቅ አልተቻለም። ይሄ የሚያሳየው ምንድነው? ሲነሳ አይተውታል ወይ የሚለው ግዴታ ጥያቄ ነው። ካልሆነ እንዳለ ድንብር ብራችሁ ወጥቶ ነው ያለው። ሊያውቁት አልቻሉም። እሱ ይሁን አይሁን ራሱ አይታወቅም። ግማሹ ይጠራጠራል። ተጠራጠሩ ይችላል። ማቴዎስ ወንጌል ምዕራፍ 28 ቁጥር 17 ላይ መግደላዊት ማርያምም ልታውቀው አልቻለችም። እኔ ነኝ እያለ ነው የሚያሳምናቸው ይሄ አካል። ሰይጣን ይሁን እኔ ነኝ እያለ ሰይጣን ነው እየታገለ የሚያሳምነ። ስለዚህ እኔ አሁን ሁሱን የፈለክበት ብትወስደው እኔ አውቀዋለሁ። ገባህ? ግን ከአቅሜ ከተመሳሰለ ግን የሆነ የተመሳሰለ ነገር ግን እጠራጠራለሁ። ነው አይደለም የሚለው ውስጥ እገባለሁ። ስለዚህ ሲነሳ አይተውታል ወይ የሚለው ቤዚክ ጥያቄ ነው። አይ ቆይ አዳምጠኝ። እሺ ቴንክ ዩ። በደንብ ስታወራ ሰምቻለሁ። አሁን አንተ መጽሐፉ የሚለውን ብቻ ነው ገብቶሃል። አሁን ከውሱ ጋር የተከራከርክ ያለሁት እንጂ ሴጣን ሊሆን ይችላል ምናምን አይልም መጽሐፉ። እኔ ለሱ እየነገርኩት ያለሁት ለውሱ ኢየሱስ ክርስቶስ በመስቀል ላይ ቆይ አዳምጠኝ። ኢየሱስ ክርስቶስ በመስቀል ላይ መሞቱን ያዩ ሐዋርያቶች ወስደው ቀበሩት። ቆይ ከዛ በኋላ ቆይ አሰማ ወደ ኋላ አትመለስ እባክህ። እያወራን ዝም ብዬ ሰማሁ እኮ። ከዛ ቀበሩትና ወደ ቤታቸው ሄዱ እነ ጴጥሮስ 12 ሰዓት ሳይሞላ ብለው። ከዛ በኋላ ቀኑ ሲደርስ በሶስተኛው ቀን መቅደላዊት ማርያም ወደ መቃብሩ ስትሄድ መቃብሩ ተነስቷል። ከዛ በኋላ ቅዱሱን ለምን ከሙታን መሃል ትፈልጊዋለሽ? ተነስቷል አላት መልአኩ ይላል።
አይታለች ከዛ ወይስ አኖራችሁት እያለች ስታለቅስ ቆይ ቴዳ ይኸውልህ አሁን ረጅም ታሪክ እኛም ፖይንቱን ስለ ዳር አንተ ያልከውን የደገምኩልህ እኮ ከዛ ሴጣን ትላለህ 12ቱ ሐዋርያቶች አንድ ላይ ሆነው አልመጣም። ቴዳ ይኸውልህ እባክህን አሁንም ዝም ብለህ ዳር ነው የምታወራው እንጂ ምንም ሀሳቡ ላይ እያወራ አይደለም። አላዩት የሚለው ላይ ተስማማን። ከዛ በኋላ እያዩት ያሉት ላይ ወደዛ ቆይ ብራዘር አላዩትም አላልኩም። ሲነሳ ብዙ ቦታ አዩት እንጂ 12ቱ ሐዋርያት ተሰብስበው እያሉ ቶማስም ምን አለ? እስቲ ንገረኝ፣ ይሄን ንገረኝ። እሱ ሲነሳ ነው ቶማስ ጋር ያወሩት ሲነሳ ነው። ከተነሳ በኋላ እኮ እነሱ ተሰብስበው አንድ ቤት ውስጥ እኮ መቃብር ውስጥ እንዳጡት ቴዳ እባክህ አታታልለን እባክህ። ከመቃብር ሲወጣ ያየዋል ወይ ነው እዛ ጋር ነው። ያዛ ህፃን አይደለም እንጂ 10,000 ሰው ህፃን አይደለም። ከመቃብር ሲወጣ ያየዋል። ከዛ በኋላማ ያናገራቸው እሱ ምን አይኑ እኮ ሲደናበሩ ነው የነበረው እንትና ጋር ሳይመጣ በፊት ይሄ ወደ ቶማስ ጋር መሞቱን ታምናለህ? ቆይ መጀመሪያ ልጠይቅህ። ዲቤቱ ላይ ሐዋርያቶቹ እንደቀበሩት ታምናለህ? ንገረኝ። ሐዋርያቶቹ ራሳቸው እንደቀበሩት አታምንም? ርዕስ አትቀይር። እኛ አሁን ሁሱ የጠየቀው ምንድነው? ቆይ የጠየቀው ያየው ሐዋርያ አለ ወይ ብሎ ነው። እፎይን የጠየቀው በቃ እሱ ጋር ነው። ርዕስ ሐዋርያን የጠየቀው አንተ እንደምታወራው አይነት አድርጎ አልጠየቀም። ያየ ሐዋርያ አለ ወይ አለ እሱ። ቴዳ በቃ ላብራራልሽ አንዴ። ቴዳ ተረጋጋ። እሱ የጠየቀ ጥያቄ አሁን አንተ ወደ ግራ ወደ ቀኝ ያልክ ርዕሱን ሽፍት ልታስደርግብ ነው። ወዴት ማለት ሽፍት አላረግም ብራዘር። አንዴ ብቻ ላብራራልክ። ይኸውልህ የመጀመሪያው ፖይንት ይኸውልህ ወዴትም አትሄድ። ሲነሳ ማንም እንዲህ ከመቃብር ሲወጣ ያየው የለም። ለምን ይሄ ጥያቄ አስፈላጊ ሆነ የሚለውን የነገርኩህ። ከተነሳ በኋላ ያለው ተነሳ ተብሎ የመጣው ኢየሱስ ደቀ መዛሙርቱ ላይ ሊለዩት አልቻሉም። በቃ ሲነሳ እስካላዩ እሱ ተው። ሞቶ የቀበሩት ግን የሉም። ሞቶ የቀበሩት ለምን ስለዚህ አታወራኝ? ቆይ አንዴ ቴዳ እባክህ አታቋርጠኝ። አሁን ወደ መሀል እያስገባው አንተ ግን ወደ ኋላ እየተመለስክብኝ ነው። አሁን አንተ አርጊው እንድታርገኝ እድል ምሰጥ ምንድነው ከተነሳ በኋላ ደቀ መዛሙርቱ ሊለዩት አቅቷቸዋል ወይስ አላቃታቸውም? ይመልስልኝ። አልተደነባበሩ? መለየት አላቃታቸውም? እዚህ ላይ አውራ። ከብዷቸዋል እነሱ ወይስ አልከበዳቸውም? እሺ ዝም በል ልንገርህ፣ ሪያሊቲ አልዋሽህም። መጀመሪያ ለማወቅ ተቸግረው ነበር። ለምን? በቃ መቃብር ውስጥ የለም። ምንም ውሸት አይደ እያዋሩት ነገር ግን ውሸት ነው። ይሄ ውሸት ነው። ምኑ ጋር ዋሸው ንገረኝ። እሺ ምኑ ዋሸው? አስተካክል። እንደዛ ሳይሆን እየጠየቀል እያዋሩት ጴጥሮስም ኢየሱስን እያዋራው መቅደላዊት ማርያምም ኢየሱስን እያወራችው ግን ኢየሱስ መሆኑን አያውቅም ነበር አይደል? ኢየሱስ መጀመሪያ መቅደላዊት ማርያም ያወራችሁ መልአኩን ነው። እሺ በእርሻ በአትክልት ቦታ ላይ ዞር ስትል ኢየሱስን እያናገረችው አልነበረም? ማስረጃ ትፈልጋለህ? ምክንያቱም ለመሰለ ከትንሣኤ በኋላ የተነሳውን አካል የለበሰው በጣም እንደመጀመሪያው አይደለም። በቃ አይታችኋል። ያጀማ አመን ከሙታን ሲነሳ የመጀመሪያውን አካል ይዞ አልተነሳም። በቃ እሱ ብቻ ሳይሆን ማቴዎስ ወንጌል ምዕራፍ 28 ላይ የተጠራጠሩ ነበሩ ይላል። 28 17ም ላይ ጴጥሮስም ማርቆስ 16ም ሉቃስ 24ም ዮሐንስ 20 ላይም አንብቡ። በቃ ኢየሱስ አሁን በደንብ አንብቡ። በቃ እንዴ አሁን እዚህ ጋር ወደ ሐሳቡ እንወጣው። ምንድነው ከሞት ተነሳ ተብሎ የሚመጣው ታሪክ ላይ እዛ ቦታ ላይ ያሉት ሰዎች በአጠቃላይ ኢየሱስ ይሁን አይሁን ግራ ተጋብተው ነበር። ጴጥሮስም መቅደላዊት ማርያም ልክ ነው። ከሙታን ሲነሳ ግራ እኔም ከሙታን ብነሳ ግራ ትጋባለህ አንተ። አይ አንጋባም። የቀበርከው ሰው ቆይ ስማ ልንገርህ፣ ቀብረው የሄድከው ሰው ብራዘር ዋናው መሞቱን ማረጋገጥህ ነው። ሞቷን ቀብረውታል። ገንዘው አንዴ ቴዳ ፕሊስ አልሞተም ካልክ እኮ መነሳቱን እኮ ግራ ሊገባህ ይችላል። መሞቱን ካረጋገጥክ ግን መነሳቱን ኮንፈርም ታደርጋለህ፣ ግዴታ ነው። አሁን እኔ ሞቼ ነበረ አረጋግጠኸኛል ማለት ነው። በቃ መሞቴን አረጋግጠህ ቀበርከኝ። ወይ አንተንና ኢየሱስን መጽሐፍ ቅዱስ ላይ የተገለጸው እኩል የተመሳሳይ ነገር አይደለም። ኢየሱስ ክርስቶስ እንደናንተ ትምህርት መጽሐፍ ቅዱስ ላይ አዳምጥ፣ ልነግርህ ነው። ቀድሞ ሞቶ እንደሚነሳ ነግሯቸዋል አልነገራቸውም? ለሐዋርያቶች ይህን ነገር ያውቁ ነበር። ተናግሯል። በምሳሌ በደንብ አስተምሯል። አዳምጥሽ። እንደዚያ ከሆነ ሞቶ በሚነሳ ጊዜ ምንም ሊደናበሩ አይገባም ነበር። እንዳውም መጽሐፉ ላይ የሚለው ሞቶ ተነስቷል ብላ ስትነግራቸው መግደላዊት ማርያም አላመኑም ይላል። ቅዠትን መስሎ ታያቸው ይላል። ጭራሽ ጴጥሮስ ለማረጋገጥ ሄደ። ሳያምን ቀርቶ ቅዠት መስሎ ታይቶት። እንዴት ነው ቀድሞ ያስተማራቸውና የነገራቸው ነገር ከሆነ ይሄ ነገር ቅዠት መስሎ ሊታያቸው የሚችለው? እንዴት ነው ላያምኑ የሚችሉት ይሄን ነገር? ያ እሺ፣ አይ ኡስታዝ አንድ ነገር ልንገርህ። መሞቱን ታምናለህ? ሞቷል ብለህ ታስባለህ? ያ ስህተት እንደሆነ በተተረከው ብቻ ንገረኝ። ቆይ ተረጋጋ። ጠየቅ ካረል መልስልህ። እየሰማሁ ሞቶ ተነሳ ምናምን የሚለው ሁሉ በሱ ላይ እየተሽከረከሩ ያሉ ትርክቶች
ስህተት ናቸው እያልኩ ነው። እነዚያን ደግሞ እያስረዳንህ ነው እያንዳንዱን ማለት ነው። የዛኔ ሞቶ ተነሳ የሚለው ነገር ውሸት መሆኑን ትረዳለህ። አሁን ከዚያ መካከል ሞቶን መነሳቱ እንደሚነሳ ቀድሞ ነግሯቸው ከሆነ ሞቶ ተነስቷል ተብሎ በተነገራቸው ጊዜ አሃ የተናገረን ያስተማረን ተፈጸመ ብለው ደስ ሊላቸው ነበር የሚገባው። ነገር ግን አላመኑም ይላል መጽሐፉ። ቅዠት መስሎ ታያቸው። ታዲያስ ምን አደረጉ? ሳያምኑ ቀርተው ለማረጋገጥ በራሳቸው ሄዱ። እነ ጴጥሮስ አያረ ያ ነው ጨርሰዋል። ትንሽ ታሪኩን ገፋ አድርገዋል እስከ መጨረሻው ሂድ። እሺ ከመጀመሪያ ጀምርላለሁ። ቅዠት መስሎ ታያቸው ነበር እስከነ ቶማስ ድረስ አውራለሁ። አዳምጥሽ። ቅዠት መስሎ ታይቷቸው ነበር አይደል? ለነ ጴጥሮስ ለሐዋርያቶች የክርስቶስ መነሳት። አዎ ኮንፊውዝ ሆነዋል። ምንም ውሸት የለውም። ደንግጠዋል። ከመቃብር ስላጡት ደነገጡ። ከመቃብር ስላጡት አይደለም ነው እኮ ጴጥሮስ በሌሊት ልክ መቅደላዊት ማርያም አለቀሰች፣ ከነ ጴጥሮስ ሰሙ፣ ተንደርድረው መጡ ይላል። እስኪ በደንብ አንብቡ። መጥተው ሲያው መቃብሩ ባዶ መሆኑን ጴጥሮስ ራሱ ቼክ አድርጓል። ሐዋርያት ከጴጥሮስ የሚቀርብ ሐዋርያት አለው ኢየሱስ? አዳምጥም በፈጣሪ እርሷ መነሳቱን ሄዳ ስትነግራቸው ጊዜ ነው ከሙታን ተነስቷል ብላ ስትነግራቸው ጊዜ ቅዠት መስሎ ታያቸው ይላል። መጥተው መቃብሩን ሄደው ሲያዩት ነው ቅዠት መስሎ የታያቸው። ያልከው ስህተት ነው። ገና ሄዳ ስትነግራቸው ነው ይሄን ነገር ቅዠት መስሎ የታያቸው። ሄደው ካዩት በኋላም ቢሆን ቅዠት መስሎ መታየቱ ታሪኩን ስህተት ያደርገዋል። በክርስቶስ ላይ ነገር የተነገረው ነገር ምንድነው ስህተቱ? እስኪ ንገረኝ። ቀድሞ ነግሯቸው ከሆነ ይሄ ነገር ቅዠት መስሎ ሊታያቸው አይችልም። ባጭሩ የነገረን ነገር ትንቢቱ ተፈጸመ ብለው በደስታ አምነው ሊቀበሉት ይገባ ነበር። ይሄን ነገር ምን ብሎ ነገራቸው? የነገራቸው እኮ አንተ እንዳልከኝ ከሆነ ለይሁዶች ያወሩትን የነገርከው። ለሐዋርያቶቹስ ምን ብሎ ነገራቸው? ከተቀበረ በኋላ ጠብቁኝ ከመቃብር ውስጥ ስወጣ ምናምን። እሺ ልስማ። ቀድሞ ሙቶ እንደሚነሳ ለሐዋርያቶች ነግሯቸው ነበር ወይንስ አልነገራቸውም? አያውቁም ይሄን ነገር ሙቶ እንደሚነሳ። አሎ ቴዳ ቀድሞ ነግሯቸው ነበር ወይንስ አልነገራቸውም ለሐዋርያቶች ሙቶ እንደሚነሳ? ቴዳ አንድ ቴዳ ጊዜ ነግሯቸዋል ከሙታን እንደሚነሳ። ግን መቃብሬ ላይ ጠብቁኝ አላለም። ምክንያቱም መቃብር ላይ ስለመጠበቅ አይደለም። አሁን ጥያቄ ሙቶ እንደሚነሳ ነግሯቸዋል። ስለዚህ መግደላዊት ማርያም ሄዳ ስትነግራቸው ጊዜ ተነስቷል ስትላቸው ለምንድን ነው ያላመኑት? ለምንድን ነው ቅዠት መስሎ የታያቸው? ነግሯቸው ከሆነ ሳይነግራቸው ይሄ ነገር ሳያውቁ ቢከሰት ችግር የለውም። አንድ ሰው ሞቶ ተነሳ ሲባል ጊዜ እንደነግጣለን፣ ሊያሳምንንም አይችልም ነበር። ግን ቀድሞ አስተምሯቸውና ነግሯቸው ከሆነ በፍጹም ይሄ ቅዠት መስሎ ሊታያቸው አይችልም። የነገረን ከሶስት ቀንና ስማ እነሳለሁ ያለን ተፈጸመ ብለው ያንን ሊደሰቱበትና አምነው ሊቀበሉ ይገባ ነበር። ልክ ነህ። ሐዋርያ ስራ ላይ ምን ይላል ጴጥሮስ? እናንተ የገደላችሁትን ኢየሱስ ክርስቶስን እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ከሞት ይላል። ገብቶሃል? ጴጥሮስ ያምናል ማለት ነው። በቃ ክርስቶስን እግዚአብሔር እንዳስነሳው አንድ። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ከተነሳ በኋላ ቆይ ልንገርህ፣ ከተነሳ በኋላ እያንዳንዱ ሀሳብ እንደተከተልህ ነው። ይኸውልህ መልስ አይሆንም። ያሁኑ ቀጥለዋል። መነሳቱን ይኸውልህ እግዚአብሔር የሞትን ጣራ አጥፍቶ አስነሳው ብሎ ሲል እኮ የክርስቶስን ኢየሱስን ትንሣኤ የሚያምን ሰው ነው፣ የሚጠብቅ ሰው ነው። በቃ ያመነ ሰው እኮ ነው። ስለዚህ በሌሊት ተነስቶ መቃብሩ ጋር ከዚያ በኋላ እኮ ነው እየተረከልህ ያለው እሱ። የዛኔ መቼ መጽሐፉ ተጻፈ? ከዚያ በኋላ የተረከልህ ትርክት ነው እሱ። ክርስቶስ እየሰበከ ነው ልልህ ነው። ትንሣኤውንም ከሙታን መነሳቱንም እየሰበከ ነው ልልህ ነው። ያው ጴጥሮስ ያየው ከመቃብር ሲወጣ ያየው በሕይወቱ ይሄንን እውነት መስክሮ ነው የሞተው፣ ሰብኮት ነው የሞተው። ከሙታን መነሳቱ ከመቃብር ሲወጣ ያየው ጴጥሮስ ነው ያልከው አሁን ወይንስ ጆሮዬ ነው? ከመቃብር ሲወጣ ያየው ሰው የለም። ለምን እኔ የውሸት አልነግርም። ከመቃብር ሲወጣ ያየው የለም። ግን ሞተው የቀበሩ ሰዎች አዳምጠኛ ኡስታዝ፣ በጣም ማመን ያለብህ መሞቱን ማረጋገጥ ነው ያለብህ።
መሞቱን ካልካድክ መነሳቱ ምንም ቀላል ነው። መነሳቱን ማመን መሞቱን መጀመሪያ ማመን አለብህ። አልሞተም። አንዴ ተረጋጋ እስኪ፣ ቀስ በል እሺ። ቴዳ ጠየቅ አረጋበል። እሺ ክርስቶስ ከሙታን መነሳቱ የዓይን እማኝ የሆነ ያረጋገጠ አንድ ሐዋርያ የለም። ኧረ ተው፣ እንደሱ አይባልም። ይኸውልህ ቶማስ እኮ እመን ብሎ ቁስሉንና በእጁንም እግሩንም የተወጋውን ገልጦ አሳይቶታል። ሞቶ ከተነሳ በኋላ ጥያቄን አዳምጥና መልሰሽ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ አለ? ቶማስም ይሁን ማን? እሺ አንተም በደንብ አዳምጠኝ። ኢየሱስ ክርስቶስ ሞቶ የቀበረው ጴጥሮስ ሲመለስ መቃብሩ ባዶ እንደሆነ አይቷል። ከዛ በኋላም ኢየሱስን አይቶታል ባይኑ። ቴዳ ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ አለ ወይንስ የለም? አለ ካልክ እሺ ልመልስልህ። ያን ሐዋርያ ስም እሺ ልመልስልህ። ኡስታዝ ልመልስልህ። ከመመለሴ በፊት ግን አንተ አንድ ጥያቄ መልስልኝ። ኢየሱስ ክርስቶስን ሲሞት ያየ ሰው አለ የለም? ያየ ሐዋርያ አለ የለም? ቴዳ መልስ ከሌለህ የለም በልና ስለመሞቱ ቀጥታ ወደዛ እንገባ። ኢየሱስ ክርስቶስን የቀበረው ሐዋርያ አለ የለም? መልስ የለህም። ከዛ ጋር ይያያዛል ኡስታዝ ከዚህ ጋር ይያያዛል። ይሄ አንተ መልስ ከመሞቱ ነገርኩህ። ይኸውልህ ከመቃብር ሲወጣ ይኸውልህ የተገነዘበትን ጨርቅ ገልጦ ከመቃብር ሲወጣ ከመልአኩ ውጪ ያየው ሰው የለም። መልአኩ ግን አይቶት ለምን እዚህ ትፈልጉታላችሁ ተነስቷል አለ። የቀበረው ግን ጴጥሮስ ነው። ጴጥሮስ ሐዋርያው ጴጥሮስ ነው የቀበረው። እሱን ነበር መመለስ ያልቻለው። ቅድም ስትገባም ጀምረህ አሁን ለታ ፎይ ለጠየቅከውና ላለመለሰው ጥያቄ እመልሳለሁ ብለህ ገባ። አንተ ማለት ይሄን እኮ ነው የመለስኩልህ። ኡስታዝ ያን ነገር ልንገርህ። እያወራህ ከሆነ ጣልቃ አትግባ። እየሰማህ ነው አይደል? ልክ ስጨርስ አላናግርም አልከኝ እኮ። እሺ እናገርኩህ እንጂ ተናገርክ። የለም አልክ እኮ። መቃብሩን ከፍቶ ሲወጣ ያየው ማንም የለም አልክ። አንድ ሐዋርያ ኢየሱስ ክርስቶስ ከሙታን ሲነሳ ያየው የለም። ሁለተኛ ሌላውን ያልመለሰውን ጥያቄዎች ወደ 10 ምናምን ጥያቄዎች አልመለሳቸውም። አንዱ ነው አጓጭር እንትን ብሏቸው ይሄ እነዚያን ትመልሳቸዋለህ። እያንዳንዳቸው ልክ ነው። ሁለት ጥያቄ አልመለሰልህም። 10 ምናምን አላውቅም። ሁለቱን አንተ የጠየቅከውን አልመለሰልህም። ይሄኛውንም አልመለሰልህም። ሌላውን እንኳን እሺ። ሁለተኛ ጥያቄ ምን ነበር ያልመለሰ? አይዋ ሁለተኛ ጥያቄ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይስ አላስተማረም? ኡስታዝዬ ይሄንን ሳንጨርስ ለምን ወደዛ ትወስደኛለህ? ይሄንን በጣም ማመን አለብህ። ኢየሱስ ክርስቶስ መሞቱን ማመን አለብህ። ለሁሉም ሰው መናገር አለብህ። ምክንያቱም እኔ ለምሳሌ ያክል ሞቼ ሐኪሞች አረጋግጠው ቀብረውኝ ሞቷል ከተባልኩ በኋላ ከተቀበርኩ በኋላ ለቅሶዬ ካለቀ በኋላ በሶስተኛው ቀን መንገድ ላይ ብታየኝ ከሙታን መነሳቴን አታረጋግጥም? አሁን ያንተና የክርስቶስ ይለያያል። መጽሐፍ በምን ይለያያል? እስኪ በምን ይለያያል? ተረጋጋቀስ ብለህ በፈጣሪ ስም ሰው ወጣት ነህ አይደለ? ሰው እያወራ ከሆነ አንተ ልክ አውርተህ ስትጨርስ አዳመጥኩ። ከዚያ በኋላ እኔ ልክ ማውራት ስጀምር ጣልቃ ትግባ። እሺ የክርስቶስን መሞት አስመልክቶ እናውራ። እሺ ኢየሱስ ክርስቶስ ቀድሞ መጀመሪያ ትፈልጉኛላችሁ አታገኙኝም፣ ወዳለሁም ስፍራ ከቶ ልትመጡ አትችሉም ብሎ ተናግሯል አይደለ? አዎ። እሺ ነገር ግን አንተ ደግሞ ፈልገውት አግኝተውት ገድለውታል ብለህ ታምናለህ አይደለ? እስኪ በልልኝ ድጋሚ ይቅርታ፣ ትንሽ ኮንፊውዝ። ትፈልጉኛላችሁ አታገኙኝም ብሏቸዋል ኢየሱስ። ነገር ግን አንተ ፈልገውት አግኝተውታል ብለህ ክርስቶስን ትቃወመዋለህ አይደለ? ኡስታዝ አሁን የማይገናኝ አይነት ጥቅስ ይዘህ መጣህ። አይገናኝ። ትፈልጉኛላችሁ አታገኙ ማለት ስለማረጉ ወደ ሰማይ እንደሚያደርግ ነው እንጂ ምድር ላይ ያለ ዝም ብለህ ጫካ ለጫካ ፈልጋ አታገኘኝም አይነት ነገር አይደለም። ማነው እንደሱ ብሎ ይፈታል እንዴ? ይኸውልህ ይሄንን ነው ትፈልጉኛላችሁ ግን አታገኙኝም ማለት
ጀስት ልክ ከሙታን ከተነሳ በኋላ ኦልሬዲ በቃ ማንም ያገኘው የለም ሄደ። ለአንተስ ይህንን ማን ፈታልክ? አሁን አንተ እንዳሰብከው ብሎ መጽሐፍ እኔማ ቃል በቃል መጽሐፍ እኮ ላይ ያለውን ያመጣሁልህ። አንተ ግን ያንን ቀይርክና መጣህና መካከል ላይ ሞትን አስገባ። ማን እንደሱ ብሎ ይፈታል? መጽሐፉን እንትን እያልከው ነው፣ እየጨመርክበት ነው ያሌለውን ቃል ትፈልጉኛላችሁ ካለ በኋላ ከዚያ ግን አጌታችሁኝ ገድላችሁኝ ከዚያ ከተነሳው በኋላ አርጋለሁኝ አታገኙኝም። ለአላለም እንደዚህ ትፈልጉኛላችሁ አታገኙኝም፣ ወዳለሁም ስፍራ ከቶ ወዳለሁበትም ስፍራ ልትመጡም አትችሉም ብሎ ነገራቸው። ያ ስለዚህ ክርስቶስን አግኝተውት ገድለውት ሰቅለውታል ማለት አንደኛ ይህ እርሱን መቃወም ነው የሚሆነው። ኡስታዝ እድሜው ታስተህ ነበረ መሰለኝ በዚህ ላይ ሀሳብ እንትኑን ልሰጠው ነው። እዛ አውዱ ላይ ስትመለከተው ዮሐንስ ወንጌል ምዕራፍ 7 ቁጥር 19 ላይ ሙሴ ሕግን አልሰጣችሁምን? ከእናንተ ሕግን የሚያደርግ አንድ እንኳን የለም። ልትገድሉኝ ስለምን ትፈልጋላችሁ ነው ያለው። ስለመገደል ነው የሚያወራው አይደል? አዎ። ከዛ ቁጥር 25 ላይ ደግሞ ምንድን እንግዲህ ከኢየሩሳሌም ሰዎች አንዳንዶች እንዲህ አሉ፣ ሊገድሉት የሚፈልጉት ይህ አይደለምን አሉ። ከዛ በኋላ ነው ቁጥር 34 ላይ ልትገድሉኝ ትፈልጋላችሁ አታገኙኝም፣ እኔ እሄዳለሁበት እናንተ ልትመጡ አትችሉም አለ። ስለዚህ ትፈልጉኛላችሁ አታገኙኝም ካሉ ሊገድሉት ፈልገው እንዴት ሳያገኙት ቀሩ? ዮሐንስ 8:40 ላይም እንደዛ ነው። ልትገድሉኝ ትፈልጋላችሁ፣ አብርሃም እንደዚህ አላደረገም አለ። ትፈልጉኛላችሁ አታገኙኝም ሲል ለመግደል የሚፈልጉትን ነው አታገኙኝም፣ እኔ ወዳለሁበት ልትመጡ አትችሉም፣ ወደ ላከኝም እሄዳለሁ ነው የሚለው። ያርጋል እዛው ላይ ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ አለ። ማቴዎስ 26:24 ላይ የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። አስቀድሞ የተቀደረው የተጻፈው ሉቃስ 22:22 ላይ እንደተወሰነበት ይሄዳል ነው የተባለው። ከዚህ አንጻር ኢየሱስ ትፈልጉኛላችሁ አታገኙኝም፣ እሱ ወደሚሄድበት ወደ ላከው እንደሚሄድ ነው የሚናገረው። ስለዚህ ትፈልጉኛላችሁ አታገኙ ወደ ላከው ወዴት? ወደ ላከው ወደ አብ ብለት ወደ አምላክ እኮ እንዴት ማድረጉን ነው የሚያወራው እያልከኝ ነው? ነው አላልኩም። ሊገድል ትፈልጉኛላችሁ አታገኙኝም እኮ አሁን ትራንስፓረንት አድርገው። አሁን ለምሳሌ ያልገባኝ መሰለ ግልጽ አድርገው። አሁን ለምሳሌ ያክል ልትገሉኝ ትፈልጋላችሁ ግን አታገኙኝም አላልከኝ እና አሁን አታገኙኝም ማለት ተደበቀ ማለት ነው ወይስ አልገባኝ? ወደ ላከኝ እሄዳለሁ አለ። እኔ ወዳለሁበት እናንተ ልትመጡ አትችሉም ካለ በኋላ ምን ወደ ላከው የሚሄደው ወዴት ነው? ወደ ሰማይ ነው የሚሄደው። ያርጋል ማለት ነው። ታዲያ ግን ምን ትፈልጉኛላችሁ አታገኙኝም ያለው በምንድን ነው? ትፈልጉኛላችሁ አታገኙኝም ብሎ ሲል አትገሉኝም ማለቱ ነው? አትቀብሩኝም ማለቱ ነው? አዎ ልትገሉኝ ትፈልጋላችሁ። እሺ ግን መጽሐፉ እኮ በግልጽ ኢየሱስ ክርስቶስ በመስቀል ላይ እንደሞተ ይናገራል። አሁን መጽሐፍ ቅዱስ ባይብል ኡስታዝ እያለ ያለው ባይብል ላይ ኢየሱስ አልተሰቀለም አልተገደለም የሚል ቃል በቃል አለ፣ ወይም ደግሞ ኢየሱስ ተሰቅሏል ተገድሏል የሚል የለም እያለ ሳይሆን ፍንጭ የሚሰጡ ነገሮች አሉ። ከእስላም በፍንጭ አይደለም የምናወራው፣ ዳይሬክትሊ በትክክል ስለተጻፈው እናወራ። ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ ወገኑ ወይ አንድ የተረጋግተህ በላ ትደራረብ። ኢየሱስ ሐዋርያቶቹ ናቸው ገንዘው የቀበሩት ብላል አይደለ? እንደ ሐዋርያቶቹ ናቸው። ጴጥሮስ ነበረ እኮ ማታ ላይ ወደ ኢየሱስ ከተቀበረ በኋላ የለም። እስቲ የቀበሩትና የገነዙት ሐዋርያቶች ስለመሆናቸው የመጽሐፍ ቅዱስ ጥቅስ ስጠኝ። አዲስ ነገር ነው አይደለም። የቀበረውና የገነዘው ሌላ ሰው ነው። ግን ተገንዞ ስማ፣ ሬሳውን ስጡኝ ብሎ የቀበረው ሌላ ሰው ነው። ግን ተገንዞ አዳምጠኝ፣ ተገንዞ ሬሳውን ስጡኝ ብሎ የቀበረው ሰው ነው። እኔ አልቻለም ፖይንት ቅድም ስታወራ የገነዙትና የቀበሩት ሐዋርያቶች ናቸው። ሌላ ሰው መጣና የኢየሱስ ክርስቶስን ሬሳ ስጡኝ ብሎ አሁን ወደ ሌላ ነገር ለምን ትሄዳለህ? ሐዋርያቶች ናቸው የገነዙትና የቀበሩት ብለሃል ቅድም። አይ ኖ ሐዋርያቶች ነው የገነዙት ሳይሆን ሐዋርያት ተገንዞ ሲቀበር ሐዋርያቶች ነበሩ ለማለት ፈልጌ ነው ካልኩም ይቅርታ። ሲገነዝና ሲቀበር ሐዋርያት እንደነበሩ ማስረጃ ይኖር ይሆን? ልፈልግ ከመጽሐፍ ላይ እንዴ ጴጥሮስ ነበረ እኮ 11 ሰዓት ላይ እኮ መሸ። ስማ መሸ፣ ፀሐይ ሳትገባ እንሂድ ብለውና ሲገነዝ ጴጥሮስ አልነበረም? ጴጥሮስ አልነበረም? እዚህ ጋር ስጠንና ስጠን እስቲ ጥቅስ እስቲ አውጣና እሺ ትንሽ ጠብቀኝ፣ እስከዛ እናንተ አውሩ ላውጣ። ኦኬ ቀጥሉ፣ መቀጠል ትችላላችሁ ወንድሞች። እሺ ፍጹም ሰላም
ፍጹም አለ አሎ አልሐምዱሊላህ። እሺ ጥያቄ አለ? እኔ እንኳን እንደ ጥያቄም ሙሉ አዳሩን ሙሉ ስከታተላችሁ ነበር፣ ሌሊት ሙሉ ከፎይ ጋር። የሚገርምህ ምንም የገባኝ ነገር የለም። የገባኝ ነገር ቢኖር ተረጋጋ ምናምን አዳምጥ የሚለው ቃል ብቻ አእምሮ ላይ ብዙ አለ። ከርዕስም ውጭ ስለሆነ ይሁን አልገባኝም። እና በተለይ መጨረሻ ኮንክሉዥን ልሰጡ አካባቢ ላይ አንተ ማለት ማላስደብርህ ከሆነ ወይም ደግሞ አሁን ሙድ ካልሆነ ለመናገር ስለ ሰይጣኖች ጉዳይ በክርስቲያን እና በሙስሊሞች ያለ ለማውራት እየፈለግ ሳታወራ ነው የተዘጋው እንትኑ። ስለሱም በጣም ደግሞ ሞር ማወቅ ፈለግኩና ያን ነገር ብትገልጽልኝ ደስ ይለኛል። ሁለተኛ ነገር ደግሞ በጣም አድናቂ ነኝ። እውነት ትዕግስት፣ አነጋገር በቃ ጸባይ በጣም በተረጋጋ እንትን ያለው ነገር በጣም ተመኘው። እኔ እንደውም በእውነት በጣም አድናቂ ነኝ በዚህ። ብቻ ሁሉም ሙስሊሞች እህቶች፣ ወንድሞች እንደዚህ ቢሆኑ ደስ ይለኛል። እንዳንተ ባህሪ በቃ የመጣው ነገር ማለት ይሄ እንደ አድናቆት ነው እየተናገርኩ ያለሁት። ስድብ ባይኖረው እንደዚህ ባይኖረው በሙስሊም አሁን እንደዚህ በጣም ይሳደባሉ፣ እንደዚህ ይባላሉ፣ እንደዚህ ነው በወሬ ደረጃ የምሰማው እና ያ ነገር ትልቅ ትምህርት ነው የሰጠው። በጣም ትልቅ እሺ፣ እናመሰግናለን። ከአንዱ ፖርሽን ወደ አንዱ ከአንዱ ታይትል ውጪ ወደ አንዱ ስገቡ ከአንዱ ወደ ምንም በጣም ኮምፕሌክስ በዚህ እንትን ጂኒ ቆለት ምናምን ስትሉ ክርስቶስ ሲኦል ላይ ሲሆን ይህን ስትነገር መናገር ከበደው። ሰውን ራሱ ግልጽ አላደረገውም። ኢየሱስ ክርስቶስ በሲኦል ላይ እንዳለ ላሳየ ብለህ አሳይተሃል ከነ ምዕራፉ። መልስ ግን ብዙም አላገኙበትም። እኔ ማለት አልተረዳሁበትም። አሁን ያን ጥያቄ እሱ ላይ ምን አይነት አብከር ምናልክ እና እየተሰማ ነው የትርኩ ድምጼ ምናልባት እያስቸገረ ያልገባው ነጥብ ካለ አሁን እንዲጠይቅ ብዬ ነው። ያው እኛ የተማርነው በደንብ ስለተማርን ክርስቲያኖች እንዲማሩበት ሌሎችም እንዳለው ከመጀመሪያው ርዕስ ከእንትን ዝም ብሎ በየቦታው እየዘለለ የነበረው እርሱ ከርዕሱ ወጣና ከአይሻ ጀመረ። ገና ከመጀመሪያው ሚጢጥያው አይሻ ምናምን ማለት ጀመረ። አርዕስቱ ግን ስለምንድን ነበር? እውነተኛው አምላክ ነቢያቶች የሰበኩት ማነው የሚል ነበር። ያው ባህሪውን ስለማውቀው ነው። ስሜታዊ ያደርጋቸውና ያናዳቸውና ልክ ንዴት ውስጥ ከከተታቸው በኋላ እርሱ ረጋ ብሎ የማውራትን እንትን ይሄዳል። እንደዛ እንዳያደርግ ነበር ሳረጋጋው ሁላ የነበረው። ተው እያልኩኝ አይጠቅም ይሄ መንገድ ለሁሉም ሰው ማለት ነው። እኔ አንድን ሰው ስሜታዊ አድርጌ ያስገባውና እዚያ ውስጥ ከተናደደ በኋላ የሌለውን ባህሪ እንዲያወጣ አድርግና እኔ ረጋ ብዬ ጨዋታ እጫወታለሁ። ይሄ ጥሩ አይደለም። ለማንኛውም ወደ አነሳቸው ነገራቶች ልሄድልህ። እሱ ምንድን ነው? ለምንድን ነው ርዕስ እየቀያየረ የነበረው? በየቦታው ሲፈልግ ወደ አይሻ ሲፈልግ ወደ ምናምን። ገና ከመጀመሪያው ነው። አስተውላችሁ ከሆነ አምላኩን ሰበከ። የመጀመሪያ ደቂቃ ወስዶ ከዚያ ሁለተኛው ላይ አምስተኛው ደቂቃ ላይ እኔ አምላኬን ሰበኩ። አምላክ አላህ ስብሐነሁ ወተዓላ ነቢያቶች ሁሉ እንደሰበኩት ማስረጃ ከቁርአን እያነሳ ተናገርኩ። እርሱም ደግሞ ገና ከመጀመሪያው ጀምሮ የሆነ ነቢያቶች አምላኩ እንደሰበኩ ምናምን ተናገረና ሌላ ሀሳብ ቀጠለ። በሚቀጥለው ላይ 5 ደቂቃው ላይ እኔ አምላኬ አላህ እንደሆነ ነቢያቶች እንደሰበኩት ከነ ማስረጃው ሳነሳ ነበር። ያንተ አምላክ ማን እንደሆነና እንዲሁም ደግሞ ኢየሱስ ክርስቶስና ሐዋርያቶች ሰብከውት ከሆነ አዲስ ኪዳን ላይ ልታሳየን ትችላለህ ወይ? አዎ ያህዌ ነው ብሎ ተናገረ። ታስታውስ ከሆነ ያህዌ ነው አለ። እሺ እንደሱ ከሆነ ኢየሱስ ክርስቶስ እንዲሁም ደግሞ ሐዋርያቶች ያህዌ አምላክ ነው ብለው የሰበኩበት አንድ ጥቅስ አዲስ ኪዳን ላይ አውጥታ አሳየን። የለም፣ አንዲትም አላወጣም። አዲስ ኪዳን ላይ የትኛውም ቦታ ላይ
ኢየሱስም ሆነ ሐዋርያቶች ያህዌ አምላክ ነው ብለው የተናገሩበት እንደሌለ ታውቃላችሁ? የለም። ይሄን ያወጣልኩት ይሄን ራሱ ሊመለስ አልቻለም፣ ሊያመጣ አልቻለም። አምላኩ ማን እንደሆነ መግለጽ አልቻለም በመጽሐፉ። እኔ ግን አላህ ነው አልኩኝና ያውና ነቢያቶች ሁሉ ብዬ ከኑህ ጀምሬ እስከ ነቢ ሰለላሁ ዐለይሂ ወሰለም ድረስ አላህን እንደሰበኩ የሁሉንም ነቢያት ተናገሩ። ከዛ ይጀምራል። አንደኛ እሱ ነው። ሁለተኛ ያነሳውን ነገር ወደ እሳት ስለ ገሃነም አላህ የትንሣኤ ቀን ገሃነም ላይ እግሩን ያደርጋል ወይንም ይረግጣታል ምናምን የሚል ቃል አነሳና እንዲህ ብሎ ያስተማራል ወይ ከነቢያቶች ብሎ ጠየቀ። ለአንተ ልመልስልህ ስላነሳ አይ አይደለም ያደርጋል ብቻ ሲኦል ውስጥ አለ አምላክህ ሁላ ብዬ ነገርኩት። ይሄን ላስረዳህ ላሳይህ ከመጽሐፍህ ስለው በጣም እየረበሸ ነበር እንዳላሳየው። ቶቶ አትሳይ፣ አልፈልግም መልሱን ብቻ ነው የምፈልገው፣ እንድታሳይ አልፈልግም በቃ። አንተ ግን ያንን አልተረዳሁም አልክ። አሳይሃለሁ እኛ ናቶች እዛ መጽሐፍ ቅዱስ ላይ ምን ይላል? አምላክን ሲገልጸው ዳዊት በሲኦልም ብሄድ በዚያ አለህ እያለ ይናገራል። በሲኦልም ብሄድ በዚያ አለህ አንተ እያለ ይናገራል። ያ ነው። ነገር ግን አምላክ አላህ ስብሐነሁ ወተዓላ እግሩን ያደርጋል ሲባል ጊዜ ምን ማለት ነው? እዛው እንደመለስኩላችሁ አላህ የትንሣኤ ቀን ገሃነም እንትን ካለ ከሃዲያኖችን ካስገባባት በኋላ ትጠይቃለች። ገሃነምን አላህ ስብሐነሁ ወተዓላ ገሃነምን ይጠይቃታል። ሀሊም ተላእቲ ይላታል፣ ሞላሽን ይላታል፣ እያወቀ ይጠይቃታል። ሀል ሚን መዚድ ብላ ትመልሳለች። ተጨማሪ አለን ትላለች። አላህ በእርሷ ላይ ገሃነም ውስጥ ከሃዲያኖችን ከማስገባት አይወገድም። መጨረሻ ላይ የምትሞላ እንዴት ነው? በከሃዲያኖች ከሞላችውና ከጨረሰች በኋላ እግሩም በእርሷ ላይ እስኪያደርግ ድረስ ብሎ ይናገራል። ሐታ የضع ቀደመሁ ዐለይሃ አው ፊሃ ያዕኒ መዕናሁ ዐለይሃ ከማ ቃለ ስብሓነሁ ወተዓላ ቁል ሲሩ ፊል አርድ አይ ሲሩ ዐለል አርድ ወለኡሰልበነኩም ፊ ጁዙዕ ነኽል አይ ወለኡሰልበነኩም ዐላ ጁዙዕ ነኽል። ይህ ነው እንዳጠቃላይ በገሃነም ላይ እግሩን እስኪያደርግ ድረስ ይላል። ማድረግ ማለት ምን ማለት ነው? የአላህ ስብሐነሁ ወተዓላ ማድረግ በገሃነም ላይ ሲባል ሰው ያሰበው ምንድን ነው? እግሩን ጀሃነም ላይ ወስዶ ጫን ማድረግ መስሏቸዋል። እንደዚያ ብሎ ያሰበ ካለ ተሳስተዋል አልኩኝ። ይህ የፍጡር አገላለጽ ነው። ፍጡር ለምሳሌ እግሬን በዚህ ሞባይል ላይ ያደረግኩኝ ቢባል መነካካት አለው። አምጥቼ ያደረግኩኝ ነው። አላህ ስብሐነሁ ወተዓላስ መነካካት ያለው ነው ወይ? ላ አይደለም። ለምን? አላህ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር፣ እኔን የሚመስል ምንም አይነት ነገር የለም ብሏል። ገብቷችኋል አይደለ? ከኛ መገለጫ መካከል አንድን ነገር በአንድ ነገር ላይ ያደረግን ከተባለ ግዴታ እንነካካለን። አላህ ስብሐነሁ ወተዓላ ግን እንደዛ አይደለም። አንደኛ እሱ ነው። ከእርሱ በፊት የመጀመሪያው ኢስባት አልቀደም ሊላህ ስብሐነሁ ወተዓላ ወአነሁ ሰየضع ቀደመሁ الشريف على جهنم كما جاء ذلك في الحديث عن النبي صلى الله عليه وسلم الله ያደርጋል ካለ ያደርጋል ብሎ ማመን ግድ ነው። ነገር ግን ያ የሚያደርገው እንዴት ነው? እንደ ፍጡር ነው ወይ? ላ አይደለም። ያቻር ከይፍያው ታዲያ እንዴት ነው እንደ የሚለውን አላህ ስብሐነሁ ወተዓላ ነው የሚያውቀው። አንድ የምናውቀው ነገር ግን ምንድነው? እንደ ፍጡር አይደለም። የፍጡር ማድረግ ምንድነው? ንክኪ ያለው ወላሂ አይደለ? አላህ ደግሞ እኔ እናንተን አልመስልም ብሎ ተናግሯል ነው። ያን አደራረጉ ታዲያ እንዴት ነው? ላ ያዕለሙሁ ኢለላህ፣ ከአላህ በስተቀር ሌላ ማንም የሚያውቀው የለም ነው። ያ ነው እና ነገር ግን ወደ እዚያኛው ስመጣ ጊዜ በሲኦልም አለህ ተብሎ ተገልጿል። አምላክ መጽሐፍ ቅዱስ ላይ በሲኦል ውስጥ አለ። ይሄን ላሳየህ። ማየት ትፈልጋለህ? እሱማ አይቼዋለሁ፣ ግን ማብራሪያ አልተሰጠበትም። አለ ቃል በቃል አለ። እንግዲህ በሲኦል አለህ ተብሎ አንተ ራስህን ያሳየው። አዎ አለ። ያው እና እዚህ ጋር ላሳያችሁ። ዳዊት አምላኩን ሲገልጸው ጊዜ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ያው ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ ነህ አለህ ይላል። ወደ ሲኦልም በወርድ በዚያ አለህ። ይሄ ነው። ሌላ ጥያቄ አለ? መጨረሻ ላይ ኮንክሉዥን አካባቢ ከመስጠታችሁ በፊት አንተ ማውራት የፈለግከው ጉዳይ አለ። በሴጣኖች ጉዳይ በክርስቲያንና በእስላም መካከል ያለው ይሁን አይዶን ነው። እሱን ነገር ግን ማብራሪያ የምሳሰጥ ነው እንትኑ የተፈጸመው እና እኔ ደግሞ ያንን ነገር በጣም ማወቅ በጣም ቆም ምናልባት አሁን መናገር የሚደክም ከሆነ ነገም ስትገባ ላይፍ እመጣለሁ። ችግር የለም። መጀመሪያ ላይ
የሆነ ጥያቄ ስለጠየቀ ነበር ስላነሳ ነበር የሆነ ሀሳብ ስላነሳ መጀመሪያ ላይ ሱረቱል ጂን ላይ ያለውን የጂኖች ምዕራፍ የሚለው ላይ ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ የሚለው የአላህ ባሪያ ነቢ ሰለላሁ ዐለይሂ ወሰለም ቁርአንን ለመቅራት በሚሉ ጊዜ ጂኖች ተደራርበው በእርሳቸው ላይ ይመጣሉ ይላል። ጂኖች ተደራርበው ይመጣሉ አይደለ? አዎ። እሺ ላብራራ ለምን እንደሆነ አልፈልግም። እሺ ግን አልኩት። መጨረሻ ላይ ከጥያቄና መልስ በኋላ 5 ደቂቃ ወስደን ጋኔን በእስልምናና በክርስትና ግንዛቤው ምንድነው የሚለው እንወያያለን አልኩት። እሺ አለ። ካለቀ በኋላ እንወያይ እንጂ ቃል ገብተሃል እኮ ስለ አልፈልግም አለ። ይሄን ሰምታችኋል ሁላችሁ። አልፈልግም አለ። ማንም ሰው እዚህ ካለ ክርስቲያኖች ጋኔን በእስልምናና በክርስትና ከኔ ጋር አሁን ማውራት የሚፈልግ ሰው ካለ በጣም ደስ ይለኛል። ከሌለ ዝም ብዬ ላስረዳ። ቴዳ ማውራት ትችላለህ? እሺ እኔ እኮ እንዳላቋርጥ ብዬ ነው ልታስረዳ። ችግር የለውም። እሺ ችግር የለውም። ምናልባት በእምነትህ ላይ የተሳሳተ ነገር ከተናገርኩ ታርመኛለህ። ወይንም ፍፄ አንተ አለህ ትቀጥላለህ። ልጨርስ አሉ እኔ ባጭሩ ላስረዳችሁ። እሺ በቃ ባጭሩ ላስረዳችሁ። ጋኔን ምንድን ነው የሚለውን ለማወቅ ከመለኮታዊ መጽሐፍቶች መሆን አለበት። አንደኛ እሱ ነው። ከአምላክ ፍጥሮች መካከል ናቸውና ስለዚህ ክርስትናም በመጽሐፍ ቅዱስ ላይ እስልምናም በቁርአን ላይ ተመርክዞ ስለ ጋኔን እስኪ እንደው ላስረዳችሁ ያለውን ነገር። አንደኛ ማወቅ ያለብን ነገር ስለ ጋኔን ስናወራ ጋኔን ከምን ተፈጠሩ፣ አመጣጣቸው ከምን ተፈጠሩ የሚለው ቀድሞ መታወቅ አለበት። ሁለተኛ ለምን ዓላማ ተፈጠሩ፣ ሶስተኛ ከዚያ በፊት ማን ፈጠራቸው የሚለው ሁሉ መገለጽ አለበት። ማን ፈጠራቸው የሚለው መገለጽ አለበት። አራተኛ ለምን ዓላማ ተፈጠሩ ከሚለው በኋላ ወዴትስ ይሄዳሉ? መቼም ሞት አለ አይደል? ከሞት በኋላ ወዴትስ ይሄዳሉ የሚለውን መታወቅ አለበት። ይህንን አሁን ፍትሃዊ ሆነን እንደ ቁርአንም እንደ መጽሐፍ ቅዱስም ስለ ጋኔን እስኪ መልሱን እንፈልግ ሂደን። ጋኔን ከምን ተፈጠረ? መልስ አለ ለዚህ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ መልስ አለ። ፍጹም ታውቃለህ ወይንስ አታውቅም? አላውቅም። ማንም ክርስቲያን ይሄን ሊመልስ አይችልም። ለዚያ ነው እንወያይ ስለው መጨረሻ ላይ አይ አልፈልግም ብሎ ያመለጠው። ጋኔን ከምን ተፈጠረ እዚህ ጋር ያልቃል። በቃ ክርስትና ስለ ጋኔን የመናገር ሞራል የለውም። ለምን ከተባለ ከምን እንደተፈጠሩ እንኳን አይገልጽምና መጽሐፉ። ከምን እንደተፈጠሩ የገለጸው መጽሐፍ ምንድነው ከተባለ ቁርአን ነው፣ ሐዲስ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም፣ ጋኔንን ከተኳሳ እሳት ፈጠርኩት አለ። ይህ ከምን ተፈጠሩ ቢባል መልሱ በቁርአን ላይ ታገኛላችሁ፣ ከእሳት። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ጋኔን ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። አላህ መላእክቶችን ከብርሃን ፈጠራቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ጋኔንን ደግሞ ከእሳት ፈጠረው አሉ። ሰውን ደግሞ አዳምን ከአፈር ፈጠረው አሉ። ስለዚህ ጋኔን ከምን ተፈጠረ ለሚለው መልስ ያለው በቁርአን ላይ ነው፣ በሐዲስ ላይ ነው። እስልምና ነው የገለጻቸው። ከምን እንደተፈጠሩ መግለጽ የቻለ መለኮታዊ መጽሐፍ እንጂ ስለ እነርሱ ባህሪ መጥፎ ናቸው ጥሩ ናቸው ወዴት ይሄዳሉ ለምን ተፈጠሩ የሚለውን መናገር ሞራል ያለው ከምን እንደተፈጠሩ ያልተገለጸበት መጽሐፍ እንደገና መጥቶ መጥፎ ናቸው ጥሩ ናቸው ቢል ያስኬድም። አንደኛ እሱ ነው ከምን ተፈጠሩ የሚለውን። ሁለተኛ ማን ፈጠራቸው የሚለው ቃል በቃል በቁርአን ላይ እኔ ፈጠርኳቸው ብሎ አላህ ሱብሓነሁ ወተዓላ ይናገራል። ወልጃነ ኸለቅናሁ፣ ጋኔንን እኔ ነኝ የፈጠርኩት አለ አላህ። ሶስተኛ እሺ ከፈጠራቸው በኋላ አምላክ ለምን ተፈጠሩ? ለምን ተፈጠሩ? ጋኔን ለምን እንደተፈጠረ መጽሐፍ ቅዱስ ላይ ተገልጿል። የሚመልስ ሰው አለ? ጋኔን ለምን ተፈጠሩ? በቁርአን ላይ መልሱን ታገኛላችሁ። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ሆነ ጋኔንን እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። አምላክ ክፉ አድርጎ ፍጥረታትን አይፈጥርም። ክፋትን ፍጥረታት ነው በራሱ ላይ የሚያመጣው። መቼ ነው ያን የሚያመጣው? የአምላክን ትእዛዝ ባመፀ ጊዜ። ስለዚህ ጋኔኖች ከመሰረቱ ክፉ ተደርገው የተፈጠሩ ሳይሆኑ ክፋትን በራሳቸው ላይ ያመጡ ናቸው። እነርሱ ገብቷቸዋል። ያ ነው። ስለዚህ የተፈጠሩበት ዓላማ ምንድን ነው? ልክ እንደ ሰው ልጅ የነቢያትን ትምህርት ሰምተው አንዱን አምላክ አላህ ሱብሓነሁ ወተዓላ እየተገዙ በምድር ላይ እንዲያሳልፉ ነው። ያ ነው።
ለምን ተፈጠሩ የሚለው መልስ በሱረቱ ዛሪያት ላይ እኔን እንዲገዙኝ ነው የፈጠርኳቸው እያለ አላህ ሱብሓነሁ ወተዓላ ተናግሯል። እሺ በስንት አይነት ባህሪ ላይ ተፈጠሩ? ሁለት አይነት ባህሪ ያላቸው ልክ እንደ ሰው ልጅ። ያ ማለት ከእነርሱ መካከል አማጺም አለ የታዘዘም አለ። ገብቷችኋል አይደል? አማጺም አለ የታዘዘም አለ፣ የሚያምጽም አለ የሚታዘዝም አለ ማለት ነው። ያ ነው ከሰው ልጆች ታዛዥም እንዳለ አማጺም እንዳለ እነርሱ መካከል የሚታዘዝም የሚያምጽም አለ ማለት ነው። ነፃ ምርጫ ፍቃድ ተሰጥቷቸው የተፈጠሩ ፍጥሮች ናቸው። ይህን ይመስላል ባጭሩ። ታዲያ እነዚያ የአምላክን ትእዛዝ የጠበቁ ጅኖች እነርሱ አማኞች ናቸው። የአምላክን ትእዛዝ ያልጠበቁና የካዱ ደግሞ እነርሱ ከሃዲዎች ናቸው። እነዚያ ከሃዲያኖቹ ምን ተብለው ይጠራሉ? ሰይጣን ይባላሉ። ሰይጣን የሚለው የሆነ ነገር እንትን መጠሪያ ሳይሆን መገለጫ ባህሪ ነው። ሰይጣን ብሎ ማለት አማጺ ማለት ነው። አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ ማለት ነው። ገብቷቸዋል። ከሰውም ሆነ ከጅን የአምላኩን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእነርሱ ላይ ይውላል እንጂ ሰይጣን የሚባል ፍጡር የለም። ሰይጣን የሚለው ባህሪ ነው። ልክ ለምሳሌ ሰው ምንድን ነው? ፍጡር ነው። ሰው ምንድን ነው? ፍጡር ነው። ያ ሰውዬ አንድ ሰው አለ ሲሰርቅ ጊዜ ምን የሚል ባህሪ በእርሱ ላይ ይውላል? ሌባ ይባላል አይደለ? ሌባ ይባላል። ሌባ የሚባልን አካል አላህ ሱብሓነሁ ወተዓላ ፈጥሯል ወይ? ሌባን አላህ አልፈጠረም። ነገር ግን ሰውን ፈጥሮታል። ያን ሌብነት ግን ሰውየው በሰረቀ ጊዜ በራሱ ላይ ያመጣው ባህሪ ነው። ሰይጣን የሚለውም ልክ እንዲሁ ሰይጣን የሚባልን አካል አላህ ሱብሓነሁ ወተዓላ አማጺ የሚባል አካልን ፈጥሯል? አልፈጠረም። ነገር ግን ጅኖችን ሰዎችን ፈጥሯቸዋል። ባመፁ ጊዜ ግን እነዚያ ሰዎች ወይንም ጅኖች ያን ባህሪ በራሳቸው ላይ ተላበሱ፣ አማጺያን ተባሉ፣ ሰይጣን ተባሉ። ገብቷችኋል አይደለ? ስለዚህ ያ ያመፀው የጅን አይነት ለእኛ ምናችን ነው ከተባለ ጠላታችን እንጂ ወንድማችን አይደለም። ቃለ ሱብሓነሁ ወተዓላ ፊ ሱረት ፋጢር ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱወ፣ ሰይጣን ለእናንተ ግልጽ ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይላል አላህ ሱብሓነሁ ወተዓላ። ኢነ ሸይጣነ ሊልኢንሳኒ ዐዱወን ሙቢን ይላል በሱራ ዩሱፍ ላይ። ሰይጣን ለሰው ልጅ ግልጽ ጠላቱ ነው እያለ ይናገራል። ስለዚህ ሰይጣን ለእኛ ጠላታችን እንጂ ወንድማችን በፍጹም አይደለም። ያ ሰይጣን የሚባለው ግን ምንድን ነው ከተባለ አማጺ የሆነው የጋኔን አይነት ማለት ነው። ይህን ይመስላል። ያላመፀ ውስጥ ጠላት ይባላል ወይ? ጥያቄ አለኝ። ምን አለ መሰለህ፣ አሁን ከአንተ የተረዳሁት ነገር አለ። ምንድነው የቁርአን አመለካከትና በመጽሐፍ ቅዱስ ላይ ስለ ሰይጣን ያለው አመለካከት የተለየ መሆኑን የገባኝ ምንድነው፣ በመጽሐፍ ቅዱስ ላይ ሰይጣን ከዚህ በፊት መልአክ የነበረ እና ስላመፀ ከሰማይ የተጣለ የተወረወረ እንደሆነ ማመፁን ነግረኸኛል። የሚያምፁ ማያምፁ አለን ያልኩህ ግን እዚህ እኛ መጽሐፍ ላይ ኢሳያስ ለምሳሌ 14:12 ላይ የንጋት ኮከብ ይለዋል። አንተ በእግዚአብሔር ዙፋን ላይ ከፍ ልበል አልክ፣ ትጣላለህ፣ ወደ ምድር ትወርዳለህ፣ አመድ ትሆናለህ እያለ ይናገራል። እና እዛ ጋር ነው የተጣለው ይላሉ። በቃ እና ሰይጣን በመጽሐፋችን ላይ በቃ ሰይጣን ነው፣ ቅዱስ ሰይጣን የለም፣ ጅን ቅዱስ ጅን የለም፣ ወይም ደግሞ መጥፎ ጅን የለም በእኛ ወይ ጀምሮ ጥያቄዎች ይመልሳቸው። ልክ እስልምና ላይ ይሄ ሙሉ መልስ እንዳለው ማን ነው ጋኔን ከምን ተፈጠረ? ጋኔን መልአክ ነበረ ይላል ጋኔን መልአክ ነበር የሚለው የቱ ጋር ነው ያለው? ኢሳያስ 14:12 ላይ አንተ የንጋት ኮከብ ነህ ብሎ ስለ ውበቱ ስለ የመልአክ አይነት ባህሪ እንዳለው በደንብ አሁን አንብብልኝ ካልክላነብ ይችላል። መልአክ እንደነበረና መልአክ ነበረ። የቱ ጋር ነው እንደሱ የሚለው? ጋኔን መልአክ ነበር የሚለው ጥቅስ የቱ ጋር ነው ያለው? ኢሳያስ 14:12 አንብብልኝ ከቻልክ። ኢሳያስ 14:12 ላይ ጋኔን መልአክ ነበር ይላል። ግለጥ። አይ ቃል በቃል እንዲህ ጋኔን መልአክ ይመስላል ሳይሆን አንተ የንጋት ኮከብ ነው የሚለው ከእግዚአብሔር ዙፋን በላይ ከፍ እንዳለና እንዳመፀ እና ከሰማይም እንደተወረወረ ይናገራል። አይልም እንደዛ ጋኔን መልአክ ነበር የሚል የለም። አይ ጋኔን መልአክ ነበር የሚል የለም፣ ቃል በቃል የለም። ግን ያመፀ መልአክ እንዳለና ከሰማይ እንደተወረወረ ይናገራል። የለም እንደዛ የሚል የለም። አይወለ እሺ የወደቀ መልአክ ነው ብላችሁ ታምናላችሁ አይደለ? ጋኔን የሱ ያለ እንደዛ ነው የምናስበው። በጣም የወደቀ መልአክ ነው ጋኔን የሚል ጥቅስ አለ መጽሐፍ ቅዱስ ላይ?
አዎ የተጣለ መልአክ እንዳለ መጽሐፍ ቅዱስ ይናገራል። ኢሳይያስ 14:12 ሰይጣን ወይም ዲያብሎስ የተጣለ የወደቀ መልአክ ነው የሚል ጥቅስ አለ ወይ? ይሄ እንዳለ እሱማ ጌታ ኢየሱስ ክርስቶስ ራሱ ምዕራፍ 10 ላይ ዮሐንስ ወንጌል ሌባው ሊያርድና ሊያጠፋ ይመጣል፣ ሰይጣን ዲያብሎስን ተቃውሙት ከእናንተ ይሸሻልም ይላል። ብዙ ቦታ ስለ ሰይጣን ተጽፏል። ሰይጣን ተጽፏል ወይ አይደለም ጥያቄ። አንደኛ ጋኔን የወደቀ መልአክ ነው የሚል የለም። ሁለተኛ ጋኔን መልአክ ነበር የሚል የለም። ስለዚህ ጋኔን ከምን እንደተፈጠረ ማምጣት አለበት። ኢሳይያስ 14 እንደዛ የሚል የለም። አይ ባነብልህ ይገባህ ነበር የሚለው ኡስታዝ ጊዜ ከሰጠህ ላንብብልህ። ኢሳይያስ 14 ላይ እያወራ ያለው ቆይ ላንብባ። ስለ ባቢሎን ንጉስ ስለ ናቡከደነፆር ነው እያወራ ያለው። ቁጥር 4 ላይ ጀምረህ ማየት ትችላለህ። ስለ ሰይጣን ምንም ሽታው የለም ራሱ። እሺ ሽታ መኖሩ ቆይ እናንብብልህ። ቆይ እኔ ላንብብልህ። እኔ ባነባ ይሻልም ያወጣሁት እኮ እናንብብልህ። ከአራት ጀምሮ እናንብብልህ ነው ሐሳቡ እንድትረዳው ነው። ተከታተል። እሺ አይደለም አንድ ትልቅ ነገር የምነግርህ እዚህ ጋር ምዕራፍ 12 ላይ ነው የምትጀምርልኝ። ልከና እንደጀመርክልኝ እዛ ጋር ምዕራፍ 14 ከቁጥር 4 ጀምረን እናንብበው ነው ያልኩ። ምንም ቁጥር 4 ላይ ምን አስኬደክ? እዚህ ጋር እዚህ ታች 14 ጀምረን እናንብበው። አንዴ ተረጋጋና አዳምጥ። ቴዳ ነው እሺ አይበዛብንም። ይህ ምሳሌ ይላል በባቢሎን ንጉስ ላይ ታነሳለህ አለ። የባቢሎን ንጉስ ማን ነው? ናቡከደነፆር ነው። ስለ ሰው ነው የሚያወራው። ባቢሎን የምትባል የሆነው ኢራቅ ስለሷ ንጉስ ነው። እንዲህም ትላለህ አስጨናቂ እንዳረፈ አስገባሪ እንዴት ጸጥ አለ። ስለ ባቢሎን ንጉስ ነው። አሕዛብን በመዓትና በማያቋርጥ መምታት የመታው አሕዛብን ባልተተከለ መከራ በቁጣው የገዛ የኃጢአተኛ በትር የአለቆች ዘንግ እግዚአብሔር ሰብሯልና ምድር ሁሉ አርፋ በጸጥታ ተቀምጣለች፣ እልል ብላለች አለ። ለምን? የባቢሎን ንጉስ ነው ብሎ ስለሞተ። ጥድና የሊባኖስ ዝግባ አንተ ከተዋረድክበት ዘመን ጀምሮ ማን ይቆረጥ ዘንድ አልወጣም ብለው በአንተ ደስ አላቸው። ሲኦል በመምጣት ልትገናኘ በበታች ታወከች። የሞቱት የምድር ታላላቆች ሁሉ ለአንተ አንቀሳቀሰች። የአሕዛብ ነገሥታት ሁሉ ከዙፋናቸው አስነሳች። እነሆ አንተ ደግሞ እንደኛ ደክመሃልን አሉት። እኛን መስለሃልን አሉት። የባቢሎን ንጉስ ናቡከደነፆር ጌጥና የበገና ድምፅ ወደ ሲኦል ወረደ። በበታችን ብል ተነጥፈዋል፣ ትልም መደረቢያ ሆኗል። ትል በልቶታል ሲሞት ማለት ብለው ይመልሱልሃል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እዚህ ጋር ነው ነጥቡ ያለው። ላስረዳህ እኮ ነው። ሳትሄድ እናውራ። ይህንን ላስረዳህ እኮ ነው። ላስረዳ ነው። ይህንን እዛ ጋር እንደምትመጣ ስለገባኝ ነው። የመጨረሻው የእስራኤል ንጉስ ማን ነበረ ታስታውሰዋለህ? ሴዴቅያስ ነበር አይደል? ሊሆን ይችላል። ልክ ነው። ሴዴቅያስ ከንግስና ሲወድቅ ምንድን ነው ያለው? እግዚአብሔር የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። ምን ማለቱ ነው? አሁን ሴዴቅያስ ከዚህ ጋር ታገናኘዋለህ ኡስታዝ። ሴዴቅያስ ወደ ምድር ወደቀ እኮ እንድትረዳው ነው እኮ። ከሰማዩ መውደቅ ማለት ነገስታቶቹ ንግስና ላይ ያሉ ሰማይ ላይ እንዳሉ ሰማይ ንግስና እንደሆነ ያሳያል ባይብል ላይ። አሁን አየህ እንግዲህ ወደ እንትን ገባ ማለት እኮ አይደለም ነው። አንድ አዳምጠኝ ሂድ። እሺ አሕዛብን ያዋረድክ አንተ ሆይ እስከ ምድር ድረስ ተቆረጥክ። ዛትሚት ሞትክ ማለት ነው። አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከአምላክ ከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜን ዳርቻ በመሰብሰቢያ ተራራ ይቀመጣለሁ፣ ከደመናዎች በላይ አድርጋለሁ፣ በልዑል እመሰላለሁ አልክ። ናቡከደነፆር ነው እንደዛ ያለው። ቆይ እነግርሃለሁ፣ እሱንም እነግርሃለሁ። በልዑል እመሰላለሁ ያለው እሱ ነው። ይሄ ሰይጣን ባህሪ ነው። በልዑል እመሰላለሁ ያለው ቆይ ከሰማይ የሚጣል ለምንድን ነው ወደ ጭቅጭቅ እንዲያመራ የምትፈልገው? አንዴ አረስቱን እንየውና ከዛ በኋላ እንትናል። ከደመናዎች ከፍታ በላይ አድርጋለሁ በልዑልም እመሰላለሁ አልክ። ነገር ግን ወደ ምን ትወርዳለህ አለ? ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ። በሚያዩ ይመለከተዋል። በውኑ ምድርን ያንቀጠቀጠ መንግስታትን ያናወጠ ዓለምን ሁሉ ባድማ ያደረገ ከተሞችን ያፈራረሰ ምርኮቹን ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውለዋል። ሰው ሰይጣን ሰው ነው? ኖ እሱ የሚያወራው ስለ ሰው ያስተውለዋል ነው የሚለው። እዚህ ጋር ሰው ያልሰደደ ሰው ይህ ነውን ይላሉ። ሰው ኡስታዝ እኔ እያነበብኩ እንዳልናገር ለምን እድል አልሰጠኝም? አይ ሰው ነው የምልህ። ሰው ነው እያልኩ ነው። እሰጥሃለሁ እድሉ፣ ምንም ችግር የለውም። እሺ ቀጥል። እሺ እኔ እንገርህ፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ ነው የሚለው። ገብቶሃል? ከምድር አይደለም ከሰማይ ወደክ። ከሰማይ ወደታች ነው እንግዲህ
ሰማይ እንግዲህ ያው መናፍስቶች ናቸው ሰማይ ላይ ያሉት፣ እኛንም ምድር ላይ ያለ ነው። ከሰማይ ወደታች የወደቀ ነው የሚናገረው። አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆርጠ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በሰሜንም ዳርቻ መሰብሰቢያ ተራራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አድርጋለሁ፣ በልዑል እመሰላለሁ። ናቡከደነፆርም በልዑል እመሰላለሁ አላለም። አልክ ብሏል። እሱን እንጣለን። አልክ ነው። አሁን ፖይንቱ ያለው ምንድነው? ይሄ ማለት አሁን ቅድም እሱ እንደተናገረ ይሄ የሚያሳየው ምንድነው? የእግዚአብሔርን ስልጣን የፈለገ ስለሆነ አይደለም ነው ምልህ ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 1 ላይ አዳምጠኝ። በምድር ላይ ያለ ሰው መቼም ከሰማይ ወደ ታች አይጣልም እኮ። እሱን እንድትረዳ እኮ ነበር እኮ ቴዳ ያመጣውልህ ኤግዛምፕል። ሰዴቅያስ የሚባለው የመጨረሻው ንጉስ ጌታ በቁጣው የጽዮን ሴት ልጅን እንደምን አደመናት ይላል። የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። ምን ማለት ነው? ይሄና ያ ምን አገናኙ? ውበት ማለት የእስራኤል ውበት ነው የሚለው። የእስራኤል ውበት ከሰማይ ወደ ምድር ወይ ይላል። የእስራኤል ውበት የተባለው ሴዴቅያስ ነው። ሰማይ ላይ ነበረ ወይስ ንግስና ላይ ነበረ? ከንግስናው መውደቁን ነው የሚያሳየው። ቴዳ የእስራኤል ውበት የተባለው ሴዴቅያስ ከሰማይ ወደ ምድር ወደቀ ሲባል ቃል በቃል የአትሞስፌሩ ላይ ወይም ደግሞ ስፒሪቹዋል ወርልድ ውስጥ ነበረ ማለት ነው ወይስ ከሰማይ ወደ ምድር ወደቀ ማለት ከንግስናው መውደቁን ነው የሚያሳየው? ከሰማይ ወደ ምድር ወደቀ ማለት ሴዴቅያስ መጀመሪያ ከሰማይ ወደ ምድር ወደቀ ማለት መጀመሪያ ያ ኤግዚስተንሱ ሰማይ ላይ ነበረ፣ ከክብር ወደ ታች። የእስራኤል ውበት እንትና ሴዴቅያስ እንደዛ ነበር ብለን የምታምነው? ሴዴቅያስ ሰማይ ላይ ነበር የሚኖረው ማለት ነው። እዛ ጋር ሊናገር የፈለገው ልክ አሁን ምሳሌ እዛ ጋር ያን ስለተናገረ ይሄኛውን እዚህ ጋር ተናገረ ብለህ ለማለት አስበው ነው። ችግር የለውም እንድታውቀው ነው። ሀሳቡን እንድትረዳው ነው። እንትን ላይ ዳንኤል ላይ ለ7 ዓመት እንደ ከብት ሳር የበላበት ምክንያት እኔ በገዛ ኤጎ ኤሚ ብሎ እኔ በገዛ ኃይሌ የገነባዋት ባቢሎን ናት ብሎ ሲል ያኔ እንደ ከብት ሳር የበላበት አለ። ተዋርዷል፣ ተቆረጥክ ነው የሚለው። መቆረጥ መሞትን ነው የሚያመለክተው። ስለዚህ እያወራ ያለው አውዱ የባቢሎን ንጉስ ናቡከደነፆር ነው እያወራ ያለው እንጂ ሰይጣንም መልአክም የሚል አውዱ ላይ የለም። ካለ አውጥታሳየኝ። አይ ስልህ አውዱ ላይ ሰይጣንና መልአክ አይልም፣ ግን ከሰማይ የተወረወረ በእግዚአብሔር ዙፋን ላይ ሊቀመጥ ፈልጎ ከእግዚአብሔርም በላይ ነኝ ብሎ ያለና ቆይ ዙፋኑን ፈልጎ ከሰማይ የተወረወረ እንዳለ የባቢሎን ንጉስ ይላል አውዱ ላይ። የባቢሎን ንጉስ አለኝ። የባቢሎን ንጉስ ብሎ እንደነበረ ማስረጃው አውዱ ላይ ነው። አንተ ደግሞ ሰይጣን በልዑል እመሰላለሁ ያለበትን ጥቅስ ኢሳይያስ 14 ላይ ያለው ለሰይጣን ነው ብሎ እየፈታና ያስተማረ ከሐዋርያትና ከነቢያት መካከል ማስረጃ ማምጣት ይጠበቅብሃል። ባይሆን እኔ ኢሳይያስ ምዕራፍ 14 ቁጥር 12 ላይ ባለው ጥቅስ መሰረት ከሰማይ እንዴት ወደክ የሚለውን ነገር አነጋገር ከሰማይ መውደቅ ማለት ከንግስና ማለት ነው ብዬ ፈታሁት። ለምን አይሁዶች አፈታታቸው በዚህ መልኩ ነው ያፈቱት። እንደገና ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 1 ላይ የእስራኤል የመጨረሻ ንጉስ አንዴ ብቻ ሊጨርስ ክርስቲያኖች ይሄንን ላጋና ሰይጣን እንደሆነ ነው የምንፈታው። ቴዳ እየተለማመጠን እኮ አይደለም፣ ራሱ እየተለማመጠን አይደለም ማለት ነው። አንዴ ልጨርስ ሐሳቤን። የእስራኤል የመጨረሻ ንጉስ ሴዴቅያስ የሚባለው ከሰማይ ወደ ምድር ወደቀ ሲባል ከንግስና ላይ ማቆሙና መዋረዱን የሚያሳይ እንጂ ሰማይ ላይ አይደለም ብለን እንደምናስበው ሁሉ የባቢሎን ንጉስ ናቡከደነፆርም ከሰማይ ወደ ምድር ወደቀ ሲል ንግስና ላይ ነበር፣ ከንግስናው ላይ መውረዱን ነው የሚያሳየው እንጂ ቃል በቃል ስለ ሰይጣንም ስለ መልአክም እያወራ አይደለም። አውዱ ላይ ሰይጣንና መልአክ የሚል ነገር ማስረጃ ካለ አንደኛ ከነቢያትና ከሐዋርያት መካከል በዚህ መልኩ ይህን ነገር ያስቀመጠ፣ ሁለተኛ ነገር ደግሞ ከአይሁዳኖች ከታርገምም ሆነ ከሚሽናም ሆነ ከሚድራሽም ይሄ ነገር ለሰይጣን ነው ብሎ አይደለም የሚረዱት። ሲምፕሊ በትክክል የሚያወራው ስለ መልአክም ስለ ሰይጣንም ሳይሆን የባቢሎን ንጉስ ናቡከደነፆር እንደሆነ ሰው እያለው የባቢሎን ንጉስ አሟሽተ እንዲህ ብለህ ንገረው እያለ አሁን እያወራ ያለው ስለ ባቢሎን ንጉስ የባቢሎን ንጉስ በእግዚአብሔር እመሰላለሁ አለ ይላል። እዛው ላይ አለ ይላል። አለ ካላ እሱ ነው ያለው። አንተ ግን ሰይጣን ስለማለቱ ማስረጃ ኢሳይያስ 14 ላይ አምጣ ነው ያልኩ። ከሰማይ ወደ ታች የሚጣለው ሰማይ የነበረው እንግዲህ ናቡከደነፆር መቼም ሰማይ ላይ የለም። አይልማ ሰይጣንና መልአክ አይልም። ኢሳይያስ 14ን ደግሞ ጠቅሰው ሐዋርያትና ነቢያት ጠቅሰው ለሰይጣን ያገለገሉበት የሰጡበት ጥቅስ የለም።
ባይሆን አውዱ ኢሳያስ እየተናገረ ያለው ስለ ባቢሎን ንጉስ ስለ ናቡከደነጾር ነው እየተናገረ ያለው፣ ሰው ነው እያለ እየተናገረ ያለው። አንተ ተመልሰህ ሰይጣንና መልአክ ነው ካልከኝ አንተ ልስማ ወይስ ኢሳያስን ልስማ? የንጋት ኮከብ ነው እንዴ እንትና ናቡከደነጾር? የንጋት ኮከብ ማለት ነው። የንጋት ኮከብ ማለት ነው ትርጉሙ። ኮከብ እኮ ሰማይ ላይ ነው ያለው። ኮከብ ነው አብሪ ነው። የንጋት ኮከብ ምሳሌ አነጋገር ነው። የንጋት ኮከብ ኢየሱስ የንጋት ኮከብ ተብሏል። ኢየሱስ ክርስቶስና ይሄ ብቻ ነው ለንጋት ኮከብ የተባለው። መላእክት የንጋት ኮከብ ተብለዋል። የንጋት ኮከብ አልተሰማም። መላእክት የንጋት ኮከብ ተብለዋል። ከሰማይ ወደ ታች የተወረወረው እንግዲህ ነው። መላእክቶች የንጋት ኮከብ ተብለዋል። ልስጥህ ኢየሱስ ክርስቶስና እዚህ ጋር ብቻ ነው ሰይጣን ብቻ ነው የተባለው አልከኝ። ሌላ ቦታ ምናልባት እኔ ስቼ ከሆነ በስተቀር አያነበብም። ስለዚህ እንደዛ ነው። የንጋት ኮከብ ቢባሉት እንትኖች አለቆች፣ ጳጳሳት፣ ኤጲስቆጶሳት የንጋት ኮከብ ሊባሉ ይችላሉ በባይብል። ስለዚህ እንትን ሆኖ አይደለም። ስለዚህ ኮከብ የሚባል ጳጳስ አለ? ኤጲስቆጶሳት ነው ያልኩህ። ኤጲስቆጶሳት ወይም የቤተክርስቲያን እንትኖችን አገልጋዮችን ሰባት ከዋክብት ይላቸዋል። ነው እኔ መጽሐፍ ቅዱስ ግን ከሰማይ ወደ ታች የተወረወረ የትኛውም ቦታ ይሄን የሚፈቱት ነው አይደለም እኮ ጥያቄው እኮ የንጋት ኮከብ ማለት መሪነትን ነው የሚያሳየው። ይሄንን የምንፈታው የንጋት ኮከብ ለሰይጣን የሚል ነገር የለም። ጥቅሱ ላይ የለም እኮ ከሰማይ ወረደ ይላል። እሱ ምን አለ እኮ አው ከሰማይ የወረደው ሰይጣን ነው የሚል አለ ነው ጥያቄ እኮ። ሰይጣን ነው የሚል አለ፣ መልአክ ነው የሚል አለ። ኢሳይያስ 14 ላይ እኔ ብዬ እንትን ልብለው ልቀበለው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ ነው እሱ የተባለው ሰይጣን ነው መልአክ ነው የሚል ማስረጃው ላይ እኮ እሱን ነው እኮ መልእኮ እሱን ለመረዳት እኮ በቀላሉ ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 1 ላይ አውጥቼ ያሳየው። የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። ሴዴቅያስ የሚባለው ሴዴቅያስ ግን ሰማይ ላይ አልነበረም። እሱ ውበትን ነው የሚናገረው። ምናልባት ሞገስ ሊሆን ይችላል። ይሄ ግን እኮ ከሰማይ የእስራኤል ውበት አይደለም የሚለው አይደለም። ጌታ በቁጣው ቀን የጽዮን ሴት ልጅን እንደምን አደመናት ካለ በኋላ የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። የእስራኤል ውበት የተባለው ሴዴቅያስ ነው። እሺ የእስራኤል ውበት ይበል። እሺ ቆይ የእስራኤል ውበት ይበል ከሰማይ ወደ ይሄ እኮ የንጋት ኮከብ ነው የተጣለው እዚህ ጋር እኮ ምንድነው አልኩ መውረዱ ሁለቱም እኮ ካልከኝሽ አይ ለመረዳት ካልፈለክ ችግር የለውም። አይ ቲንክ እየተጫንኩ እንዲመስለኝ ስለማልፈልግ ነው። አይ ቲንክ ኡስታዝ ዙ ቀጥል። ለማንኛውም ኢሳይያስ 14 ላይ ሽታው የለም፣ ሰይጣንም መልአክም የሚል ነገር የለም። ሰይጣን መልአክ ነው የሚል ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አታገኝም። ሰይጣን መልአክ ነበረ የሚል ማስረጃ አንድ አታገኝም። ካለ አንድ ጥቅስ ነው ኢሳይያስ 14 ላይ ሰይጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል ይላል። የብርሃን መልአክ እስኪመስል አለ እንጂ የብርሃን መልአክ አላለም። አይ የብርሃን እዚህ ጋር እኮ ስለመምሰል ነው የሚያወራው እንጂ ስለመሆን አይደለም የሚያወራው። እዚህ ጋር እኮ የንጋት ኮከብ ይለዋል። የብርሃን መልአክ እስኪመስል ዳዊት የእግዚአብሔር መልአክ ይመስል ነበር ማለት እንደገና ደግሞ ማን ነው ዮሴፍ የእግዚአብሔር መልአክ ይመስል ነበር ማለት መልአክ ነው ማለት አይደለም። ኦንቶሎጂካሊ ሰይጣን የሰው ሰይጣን እንዳለ ነው ባይብል ላይ አልተጻፈም። ተጽፎ ያቅም መጽሐፍ አልተጻፈም አላልኩም። ሰይጣን መልአክ ነበረ ጥንተ ተፈጥሮ ወይም ደግሞ ኦሪጂናሊ ወይም ደግሞ ኦንቶሎጂካሊ ሰይጣን መልአክ ነበረ የሚል ማስረጃ ከብሉይ ኪዳን ከአዲስ ኪዳን ማምጣት አትችልም ነው እያልኩ ያለሁት። አይ ምን አለ መሰለክ አሁን መጽሐፍ ኤፌሶን ላይም ሄደህ ስታነብ ጳውሎስ ለምሳሌ ያክል በሰማይ ላይ ሰይጣን እንዳለ ይናገራል። ሰይጣን በሰማይ ያለ በምድር አለ እኮ አይደለም ጥያቄው። ሰይጣን መልአክ እንደነበረ ጥንተ ተፈጥሮ መልአክ እንደነበረ የሚያሳይ ማስረጃ የለም። ሰማይ ላይ ያለው እንግዲህ የሰው ልጅ መቼም ሰማይ ላይ አይወጣም። እንግዲህ ሰማይ ላይ እንዳለ ጳውሎስም ይናገራል። ሄዳ ቀጥል ኡስታዝ። እሱ ይቅርታ ኡስታዝ ይኸውልህ ከመጀመሪያው ጀምሬ ሳነሳልህ ነበር። የክርስቲያኖች እምነት ምንድን ነው? ጋኔን ከምን እንደተፈጠረ አይገልጽም። ለምን ዓላማ እንደተፈጠረ አይገልጽም። ነገር ግን የወደቀ መልአክ ነው ይሏቸዋል። የወደቀ መልአክ ነው ወይንም ጋኔን መልአክ ነበር ይሏቸዋል። ጋኔን መልአክ ነበር የሚል ጥቅስ የለም። ጋኔን የወደቀ መልአክ ነው የሚል ጥቅስ የለም። ገብታችኋል? አንድ ቦታ ላይ እንደሱ የለም። ስለዚህ ጋኔን ከምን እንደተፈጠረ ማምጣት አለበት መጽሐፍ ቅዱስ። ከመልአክ ሊያደርጋቸው የሄደበት መንገድ ስህተት ነው። የወደቀ መልአክ ነው የሚልም የለም፣ እንዲሁም መልአክ ነበር የሚልም የለም። ግን ጋኔን የሚባል ፍጡር እንዳለ እስካመነ ድረስ ከምን ተፈጠሩ የሚለውን የት አለ መጽሐፉ የገለጸበት? ካልሆነ መጽሐፍ ጎደሉ ነው። የፈጠረውን ፍጡር ከምን እንደፈጠረው እንዴት አልተናገረም? ገብታችኋል? ሰውን ከምን እንደተፈጠረ ተናገረ። ከአፈር እንደፈጠረው ተናገረ። የሌሎቻችንን እንደ ቁርአን ባይገልጸውም እንኳን ማለት ነው።
ምስል ለማቃለል ሳይሆን እውነታ ነው እየነገርኳቸው ያለሁት። በሚገርም ሁኔታ ቁርአን የሁላችንንም አፈጣጠር ገልጾታል። የአደምንም፣ የሐዋንም፣ የመሲሆንም የእኛንም የአፈጣጠር ሂደቱን ሁሉ ማለት ነው። ስለ አዳም ሲናገር ከአፈር ብቻ ብሎ ዝም አላለም። ሁሉንም ሂደቱን ይገልጻል። ምን ምን እንደነበር፣ ምን ምን እንዳለፈ የአደም አፈጣጠር ሰው እስኪሆን ድረስ የእኛም የሰዎች ልክ እንዲሁ። እንዳጠቃላይ ግን ጋኔን ከዚህ ነገር ነው የተፈጠረው የሚል መጽሐፍ ቅዱስ ላይ አንድ ቦታ ላይ የለም። ሁለተኛ ለዚህ ዓላማ ነው የተፈጠሩት የሚልም የለም። ግን ጋኔን ክፉ ነገር ነው፣ በቃ አለቀ። ጋኔን የሚል ባየ ቁጥር ይሄ ክፉ ነው በቃ። ለዚህ ነው እስልምና ላይ መጥተው ጋኔን ተብሎ እንዴት ጥሩ ሊኖር ይችላል ይላል። ሲጀምር ጋኔን ከምን እንደተፈጠረ መጽሐፍ ቅዱስ አይገልጽም። ለምን እንደተፈጠሩም አይገልጽም። ይዛቸዋል ግን ክፉ አድርጎ ዝም ብሎ ገልጻቸዋል። ይሄ ዙልም ነው፣ ግፍ ነው። ካላወቃቸው ዝም ነው ማለት ያለበት፣ ከምን እንደተፈጠሩ ካላወቀ መጽሐፍ። ይህን ይመስላል። እሺ ቴዳ እና ልል የፈለግኩትኝ ለምሳሌ ያክል ዳንኤል መጽሐፈ ዳንኤል ላይም ስታነብ እኮ መልአኩ ለዳንኤል ምን ይለዋል? እኔ ወደ አንተ ልደርስ አልቻልኩኝም፣ አሁን ግን እንቱን ፈልግ ያወጣላለሁ። ነገር ግን ፋይት እንዳደረገ ከሴጣን ጋር ሰማይ ላይ ይናገራል። አይናገርም? ሰማይ ላይ እንዳለ ሴጣን እሱ አይደለም ሀሳባችን እኮ ፋይት አይልም። አይ ልል የፈለግኩት ፌል ያደረገ ቢሆንም ቅድም ከሰማይ የተጣለ ስል ሰማይ ላይ ሴጣን የለም አይነት ስታፍ ነገር እንደዛ ነው የተሰማኝ ባይልም ኡስታዙ ግን ከሰማይ ወደታች የተጣለው ሴጣን ነው ባይነኝ እኔ። ቢጣልም ራሱ እሱ ለጥያቄው መልስ ሊሆን አይችልም። ይኸውልህ የተጣለ መልአክ ነው የሚላለ ወይ ነው፣ ወይንም የተጣለ ማን ነው መልአክ ነበር የሚላለ ወይ ነው። ሴጣን እንደዛ የሚል የለም። እሺ ከሰማይ ግን የተጣለው ሴጣን ነው ምን እንደዛ የሚል የለም። አሁን አዳምጥ። የሚጠቅም ጥያቄ እስኪ ልጠይቅ። በክርስትና ስንት አምላክ ነው ያለው? ቴዳ እኔ ያልከኝ በክርስትና አንድ አምላክ ነው ያለው። ያ አንድ አምላክ ማን ነው? ያህዌ ነው። ያው ብዙ ስም አለው። እኔ ያህዌ ልጠቀም። ኢየሱስ ክርስቶስ ያህዌ ነው አምላክ አንዱ አምላክ ብሎ አስተምሯል። ኢየሱስ ክርስቶስ ያህዌ የሚሉት አይሁዶች ናቸው። ኢየሱስ ክርስቶስ አራሚክኛ ቋንቋ ተናጋሪ ነበረ፣ የአይሁድ ዘር ቢኖርበትም ማለት ነው። ሌላም ሀገር ደግሞ ስትሄድ እግዚአብሔር ሌላ ስም ነው ያለው። አንድ አምላክ ያህዌ ማለት ግዴታ አይጠበቅበትም። እሺ ማን ነው አለ ኢየሱስ ያን አምላክ? ኢየሱስ ክርስቶስ ያለው ምን መሰለ? አብ አባት እና መንፈስ ቅዱስ እንዳለ ይናገራል። መንፈስ ቅዱስን እልክላችኋለሁ ይላል። መንፈስ ቅዱስ እሱ በመጣ ጊዜ ወደ እውነት ይመራችኋል ይላል። ወይ የአንዱ አምላክ ማን ነው ብሎ አስተማረ ኢየሱስ? የአንዱ አምላክ አንዱ አምላክ ማን ነው ብሎ አስተማረ? አብ አባቱን ነው። ያህዌ ስሙ ነው ብለኛል አይደለ? ያህዌ በአይሁዶች ስሙ ነው። በእኔና በአንተ ደግሞ እግዚአብሔር ይባላል። በጣም ስለዚህ ኢየሱስ ክርስቶስ እግዚአብሔር ብሎ ያስተማረው አንዱን አምላክ አባት እያለ ነው ሲጠራ የነበረው። አባት አብና አባት እያለ ነው የጠራው። ስለዚህ አንድ አምላክ የተባለው አብ ነው ባጭሩ። አዎ እንግዲህ እኛ እንደምንረዳው በክርስቶስ ኢየሱስ ስጋ ውስጥ ራሱ አብ አለ፣ እግዚአብሔር አለ ማለት ነው። መንፈስ ቅዱስን ደግሞ ራሱን የቻለ አንድ አካል አድርገን የምናወራህ ለምንድን ነው? ፐርሰናሊቲ ያለው ምን አይነት ለምሳሌ ያክል ለቤዛ ቀን የታተማችሁ አዳምጠኛ አንድ አምላክ ተብሎ የተጠራው ማን ነበር? ጥያቄው መለስክ። አብ ነው አለ። ስለዚህ የአብ ወልድ መንፈስ ቅዱስ አንድ አምላክ ነው ተብሎ የተጠቀሰበት ቦታ የለም። የክርስቲያኖች እምነት ደግሞ እኔ የምልህ አለ፣ በጣም ብዙ ቦታ አለ። ቆይ ይኸውልህ ለምሳሌ ኢየሱስ ክርስቶስ ውስጥ ያለው መንፈስ ጥያቄውን አዳምጥ። አለ ብዙ ቦታ ብለኸኛል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ጳውሎስ በተለያየ ጊዜ ደብዳቤዎቹን ሲጽፍ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ተናግሯል። ጌታ ኢየሱስ ክርስቶስም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ተናግሯል። እንደገናም ደግሞ በክርስቶስ ጥምቀት ጊዜ
ቆይ አዳምጠኛ። አብ ወልድ መንፈስ ቅዱስ ተሳትፈዋል እ እየመለስክ አይደለም። ጥያቄው አብ ወልድ መንፈስ ቅዱስ ወላ አዳምጠኛ። እሺ ጥያቄ ደሞና አውራ ዝም ብዬ ልስማ። መልስ እንደሌለው ስላወቀ እኮ ነው ወላሂ። አይስዌር መልስ ደሞና ወለ አነገለገረ እኔ ክርስቲያን ሆኜ ወለ እሱ ሙስሊም ሆነ አንተ ስታወራና ክርስቲያን ሆኜ እኔ ሳወራ ይለያያል። ይሄ መጀመሪያ አንደርስታንድ። ስለዚህ አሁን ምን አልከኝ አንተ? ወለ እኔ ክርስቲያን ሆኜ ሳወራ አዳምጠኝና ፈጣሪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አስተምሯል ወይ ኢየሱስ ወይም ሐዋርያት ወይም ጳውሎስም ጨምረው አስተምሯል? ይኸውልህ እንግዲህ አዎ ከአባታችን ከአብ ከልጁም ከክርስቶስ ኢየሱስ ከመንፈስ ቅዱስ ጋራ እያለ ጳውሎስ በጣም ብዙ ጊዜ መልእክቱን ሲጽፍ ሶስቱንም ስም እየጠራ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ አለ ወይ አይደለ? ኦኬ ገባኝ ጥያቄ። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል መጽሐፍ ቅዱስ ውስጥ አለ ወይ እያልከኝ ነው? አይዋ አሁን አገኘኝ። በቃ እንዲህ ሲገናኝ ደስ ይላል። በቃ ገብቶኛል አይደል? ጥያቄ መልሴን ደግሞ አዳምጣ። አለ ወይንስ የለም? ነገርኩህ እኮ መልሴ ገባኝ። ጥያቄ መልሴን አዳምጣ እኮ። መልሱ አለ በለኝና ጥቅሱን እንድናላወጣው ነው ላይ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ይሄ አንተ የምትነው አንድ አምላክ የሚለው ቃል በቃል መጽሐፍ ቅዱስ ላይ የለም። አላሁ አክበር። ምን አዲስ ነገር አለ? ኢየሱስ አምላክ አይደለም ልትለኝ? አብ ወልድ መንፈስ ቅዱስ አንድ አምላክ አሐዱ አምላክ አሜን ይሉናል አይደል? አብ ወልድ መንፈስ ቅዱስ አንድ አምላክ ይሉናል አይደል? የለም መጽሐፍ ቅዱስ ላይ። ስለዚህ እንደሱ ከሆነ አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ታዲያ ማንን ነው? ጥሩ ሀሳብ መጣልኝ። አሁን ዝም ብለህ አዳምጣ፣ አፋፌን አትበለኝ። ለመሰለህ አሁን እኔ እየተረዳ ያለሁት ምንድን ነው ሀሳብህን ለሌሎች ማስረጽ ነው እንጂ የያዝከው እኔን አንደርስታንድ እያደረክ አይደለም። ፕሊስ ሊስሚ። እኔን ደግሞ ትንሽ ሰተህ ደቂቃዎች ስጠኝ እንጂ እሱ ደቂቃዎች ስጠኝ። እሺ ደቂቃ ልስጥህ። መጽሐፍ ቅዱስ አንድ አምላክ የሚለው ታዲያ ማንን ነው? 50 ደቂቃ ሰጥቻለሁ። ጥቅሱን ብቻ ነው አዳምጠኛ። እሺ ይኸውልህ እኛ የምናምነው ኢየሱስ ክርስቶስ በስጋ የተገለጠ የእግዚአብሔር የባህሪ ልጁ ነው ብለን ስንል ሰምተሃል መቼም። እፎይም ሲያወራህ ነበር ይሄንን። በክርስቶስ ኢየሱስ ውስጥ በስጋ ውስጥ ያለው መለኮት ነው ነው የምንለው። እሱ እግዚአብሔር ነው። ስጋውን አለለም ያልኩክ ፊዚካሊ የምታየውን ስጋ አለ። በውስጡ የተገለጠው መለኮት እሱ እግዚአብሔር ነው። አትፈልገውም ይሄን መስማት? ና እፎይም ሲያወራህ ነበር አለ። የባህሪ ልጅ ነው ብለዋል። ልድገምልህና እንዴ አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ አልኩት። እፎይን ታስታውስ ከሆነ ያህዌ አለ። ያህዌ አንድ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ያስተማሩበት ቦታ አለ ወይ ስለው ማስረጃ ሊያመጣ አልቻለም። አንተም ይሄን እንደሌለም ታውቃለህ። ኢየሱስ ክርስቶስና ሐዋርያቶች ያህዌ አንድ አምላክ ነው አንድ አምላክ የሚለውን ያህዌ አምላክ ነው ብለው ያስተምረው ያውቃሉ? ያህዌ እኮ በአይሁድ ቋንቋ እኮ ነው ያለው። ያህዌ አምላክ አንድ ነው ብለህ አምላክ አንድ እሱን የጠየኩትን አንተ መልስ ታገኝለታለህ። ያህዌ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ያስተምረዋል? ግልጽ ጥያቄ። አዎ በትክክል ስለ ያህዌ ነው። ኢየሱስ ክርስቶስ በስጋ ውስጥ በክርስቶስ ኢየሱስ አስተማሩ አላልኩህም? ቴዳማ ያህዌ አምላክ ነው ብለው አስተምረዋል ወይ ሐዋርያትና ኢየሱስ ክርስቶስ? እግዚአብሔር አምላክ ነው ብለው አስተምረውኛል። ኢየሱስ አራሚክኛ ቋንቋ ተናጋሪ ነበር ብያለሁ። ያህዌ የአይሁድ ቋንቋ እግዚአብሔር እያሉ ነበር ሲያስተምሩ የነበሩት። ኦፍ ኮርስ አዎ። በአረማይክ እግዚአብሔር ነበር የአምላክ ስም አይደለ? በአራሚክኛ ሌላ ስም ልትፈልግ ትችላለህ። በአማርኛ ሌላ ስም ልትፈልግ ትችላለህ አትበለኝና ክርስቶስ ያስተማረበትን እየጠየቅኩህ ነው። ኢየሱስ ክርስቶስ ያህዌ አምላክ ነው ብሎ ነበር የሚያስተምረው ወይስ እግዚአብሔር አምላክ ነው እያለ ነበር ሲያስተምር የነበረው? ኢየሱስ ክርስቶስ አብ እና አባቴ እያለ ሲያስተምረን ነበር። በጣም ጥሩ። ያህዌ ብሎ አላስተማረም። ያህዌ ብሎ ያስተማሩት አይሁዶች ናቸው እንጂ ያንን ስም አላስተማሩም። አላህ አክበር።
እንዳለ የጠየቁት ጥያቄ መልስ ሳይመልስ ነው የሄደው። ገብቶሻል አይደል? አሁንም ይሄንን አንተ ቅድ አሁን ስሙን ስላነሳ ነው እሱን መልሶልህ ነበር ስላልክ ነው። አይመልሱልህም። ስለ ኢየሱስ ክርስቶስ የባህሪ ልጅ መሆኑን ሲነግርህ አንተ ጥያቄውን ትተህ ወደ ሌላ ሽፍት አደረግህ እና አዳምጥ። እኔ የጠየቁትን ጥያቄ ትታችሁ ሌላ ነው የምታወሩት። ባለፈውም አንተም ሁላችሁም። አሁን ደግሜ ልጠይቅህ፣ ኢየሱስ ክርስቶስ እንዲሁም ደግሞ ሐዋርያቶች መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው አላስተማሩም? ይሄ ክርስትና እምነት መሰረት የሆነውን እሱን በጣም ደጋግሞ ነው እንጂ ያስተማሩት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው። አዎ ቅድም የለም አላልክም እንዴ? አሁን ጥቅስ አገኘህ ተገለጠልህ? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል ከመጽሐፍ ቅዱስ ላይ ቃል በቃል የለም ብያልኩ እንጂ ኮንቴክስቹዋሊ ይሄንን ያስተማሩን። እሱን ነው ያልኩህ። አሁን ጥያቄው ቀጣዩ ምንድነው ታዲያ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ከሌለ አንድ አምላክ ነው ተብሎ የተገለጸው ማን ነው መጽሐፍ ቅዱስ ላይ? እኛ የምናመልከው በአይሁዶች በብሉይ ኪዳን የተገለጸው በአብርሃም ዘመን የተገለጸው ያህዌ በአዲስ ኪዳን በክርስቶስም ተገልጦ መጣልን አየነው ነው እንጂ የምንልህ እኛ የምናመልከው አለ። አንተ ምን ታመልካለህ አይደለም ጥያቄው። መጽሐፍ ቅዱሱ አንድ አምላክ ብሎ የሚጠቅሰው ማንን ነው? አንድ አምላክ ብሎ የሚጠቅሰው ያህዌ ነው። ያህዌ ማለት ደግሞ አብ ወልድ መንፈስ ቅዱስ ማለት ነው። ይሄ ግባ። እሺ ኢየሱስ ክርስቶስ ሐዋርያቶች አዲስ ኪዳን ላይ አንድ አምላክ ብለው ያስተማሩት ማንን ነው? ድገምልኝ። ኢየሱስ ክርስቶስ ሐዋርያቶች አዲስ ኪዳን ላይ አንድ አምላክ ብለው የገለጹት ማንን ነው? አንድ አምላክ ብለው ያስተማሩት ማንን ነው? አንድ አምላክ ብለው የገለጹት አብ ወልድ መንፈስ ቅዱስን ነው። የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው የገለጹት? በጣም ብዙ ቦታ ነው እንጂ ማቴዎስ 28:19 ለምሳሌ ሄዳችሁ በአብ ወልድ መንፈስ ቅዱስ ስም አጥምቁ ማለት አንድ አምላክ አይደል እንዴ? እኔና አብ አንድ ነን ብሎ ሲል ክርስቶስ አንድ አምላክ አይደል እንዴ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው ይላል። እዚያ ቅድም የለም ብለህን እንደገና ተመላለሰናል። አንድ አምላክ ብሎ የተናገረው መጽሐፍ ቅዱስ ላይ ማንን ነው? አንድ አምላክ ብሎ መጽሐፍ ቅዱስ ሲናገር ኢየሱስንም ከቶ ነው። ኢየሱስን ኤክስፕሊስ አድርጎ አውጥቶ አይደለም። ኢየሱስ ክርስቶስ የእግዚአብሔር መለኮታዊ ኃይል አለበት ብለን የምናምነው እኔና ማን እንትን እንዳይሆንብህ እንዳይደክምህ ወንድሞችም ስላሉ መተጋገዙ ጥሩ ነው። እንትን ማለት ነው ማለት ታይም እረፍት እያደረግህ ውሃ ጠጣ። አንተም ብዙ ሰው ከምትር አብዱልከሪምም ኢምራንም አወኪም ስላሉ እነሱ ወይ ከራሱ ጋር ይቀጥላሉ ወይ ከሌላም ሰው ጋር ይቀጥላሉ ማለት ነው። አብዱልከሪም አለ። ሰላም አለይኩም ኢምራን። ሰላም አለይኩም። ያው መጽሐፍ ቅዱስን ሙሉን ብታነቡት አብ ወልድ መንፈስ ቅዱስ ነው የሚለው አዲስ ኪዳን። ስፔሻሊ እግዚአብሔር ማለት እሱ ነው። ለማንኛውም ደህና ደሩ። ቆይ ተጨረሰ እንትን ትላለህ። ኡስታዙን እንትን ለማለት ነው። ይሄ ተብረት ትሄዳለህ። እሺ መጽሐፍ ቅዱስ ላይ አንድ አምላክ ተገለጸ። ኢምራን አብዱልከሪም ቀጥሉ ኡስታዝ። እስቲ እንትን በሉ ቀጥሉ። አይ እኔ ብዙ አውርቻለሁ ራሱ ይበቃዋል። አይ እኔ ግን አሁን አንድ ነገር መሰለህ እሱን አሁን ልክ አብ ወልድ መንፈስ ቅዱስ የሚለውን ብዙ ጊዜ አውርተናል። እኔ ግን አሁን በዋነኝነት የገባሁበት ወደ ሀሳብ ዳይቨርት አደረገ እንጂ እፎይ እሱን ሲጠይቀው አላህ እግር አለው እጅ አለው ራስ አለው ምናምን ሲለው እሱ ሲመልስ የነበረውን መልስ ኮንፊውዝድ ስለሆንኩኝ እስከዛሬ ሰምቼው ስለማላቅ እኔ አላህ መንፈስ እንደሆነ ብቻ ነው የማውቀው ከሙስሊሞች። እሱ ግን ፊት አለው አለ፣ እጅ አለው አለ። ይሄን አስረዱን እስኪ። ምናልባት ሊያስረዳው ሲፈልግ እሱ እንትና እፎይ እድል ስላልሰጠው አሁን ሊያስረዳኝ ደስ ይለኛል። ይሄዳል አይደለ? ይሄዳል እኮ መንገድ ይሄዳል እኮ አይደል? እግዚአብሔር በእናንተ አይ የኛንማ ልክ ምሳሌ ንግግሩን ሜታፎሩን በደንብ አይደለም። ምሳሌ አይደለም። ዘዳግም 33:26 ላይ ይሽሩ ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይላል። በደመናት ላይ ይሄዳል ይላል። የሚሄደው በምንድን ነው? በእግሩ እንደሆነ ደግሞ ናሆም ምዕራፍ 1:3 ላይ አደለ። በደመናት ላይ ምን ረግጦ ነው በእግሩ የሚሄደው? ደመና ይረገጣ እንዴ? በእግር ይኬዳ እንዴ? በደመና እኮ በደበት የእግሩ ትቢያ ነው ይላል። ደመና የእግሩ ትቢያ ነው ይላል። የእግሩ ትቢያ ነው የሚያርፍበት ነው። በእግሩ ይሄዳል። እዛ ራሱ ጉዞ የኛን ተውና ያው እንትን ናሆም 1:3 ላይ ያኔ እድል ስላላገኘ አሁን ያስተምር ልስማ
ጫማ ሁላ አለው፣ በጫማው ይሄዳል ራሱ። ጫማ አለው፣ እግር አለው። የእናንተ ትርጉም ካለው ትነግረኛለህ። እግር ትርጉም አለው፣ ጫማ ትርጉም አለው ካልክ ትነግረኛለህ። ጫማ አለው የእናንተ፣ እግር ብቻ አይደለም ያለው፣ ጫማ ሁላ አለው። ሁሉም ትርጉም አለው። አልዋሽም። የኛ በቃ እስቲ ትርጉም ካለው ንገረኝ እስቲ። አንድ ሰው ይቀጥል ከወንድሞች መካከል። ጫማ አለው፣ እግር አለው። ይህንን ነገር አሁን ትርጉሙን እግሩ ተጫምቶ ምናምን የሚል ከሆነ በቃ ሁሉም ነገር ትርጉም አለው። ጫማ አለው። ምክንያቱም ለምሳሌ መጽሐፋችንን ታታማ ጫማ አለው፣ እግር አለው ይላል። ጫማው ምንድነው ትርጉሙ? እስቲ ንገረኝ። ቆይ አዳምጠኝ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ብቻ ላይ መንፈስ ነው አምላካችን። መንፈስ ነው ማለት አካል የለውም ማለት አይደለም። ስለሱ ኤክስፕሬሽን የተገለጸው በአጠቃላይ ምሳሌያዊ ንግግር ነው። ለምሳሌ ንገረኝ፣ ጫማው ትርጉሙን ንገረኝ። የጫማውን ትርጉም ንገረኝ ምሳሌ ከሆነ። ዘዳግም ብቻ አይደለም ሄኖክ ላይም አለ፣ በትልቁ ይናገራል። በጣም ብዙ ቦታ ተናግሯል። ነገርኩህ እኮ በጣም ብዙ ቦታ ስለ አምላካችን ተናግሯል። ግን ሁሉም ሜታፈር ነው። የጫማውን ትርጉም ንገረኝ ነው እኮ የምልህ። የጫማውን ምሳሌ ከሆነ ምንድን ነው እኮ? አጥቢያ ኮከብ ማለት ማብራትን ነው የሚያመለክተው። ጫማው ምን ነው የሚያመለክተው? ጫማው ለምሳሌ ተጫምት መጽሐፍ ቅዱስ ላይ ተጫምተ ትቆማለህ፣ ትጫማበታለህ የሚል አለ። ምን ማለት ነው? ጫማ ማለት ምንድን ነው ትርጉሙ ነው? ወይ ልነግርህ ነው። ጫማ በቃ ተረጋግተህ ትቆማለህ ነው። ታሽ በቃ ስትሮንግ ሆነ ትቀጥል። የለማ እሱ ያንተ ትርጉም ነው። እግር የሚለው ታፈር ነው። ሌሎችም ደግሞ እግር ትርጉሙ ምንድነው? አልነገርከንም። እግርስ ምንድነው? አሪው ሹር ጫማ ሲል እግዚአብሔር ጫማ ገዝቶ የሚያደርግ ይመስላል? ይሄ ከገበያም የራሱ ነገር እንዳለው ነው የሚናገረው። ጫማ አለው ይላል። እንደዛ ይሄ አያስኬድም። አሁን እሱ ሊያስተምር ፈልጓል። እኔ አሁን እኮ ከሱ መስማት የፈለኩት ለመሰለ ያኔ አሁን ግን ይናገር ለጫማውና ስለ እግሩ የመቀጠል ሳይሆን አንድ ደቂቃ ይቅርታ። እሱ አንድ ጊዜ ይቅርታ ትሄዳለህ አለው እሱ። እሺ የዛኔ ከተነሳ መካከል እግዚአብሔር ጭንቅላት አለው ብለህ ታምናለህ አታምንም? አንተ ለምሳሌ አይኔ አላምንም። እኔ ጭንቅላት አለው አላምንም። ጭንቅላት አለው የሚል ተገልጿል አልተገለጸም? ምን አልኩ መሰለህ? አኮርዲንግ ቱ ዘ ባይብል ሁሉ ሜታፈር ነው፣ እንትን አለው፣ ምሳሌያዊ ነው። አሁን አንተ ግን የምታጫውተኝ የምትነግረኝ ፊት አለው አልክና ራስ የለውም አልክ። ቴዳ እግዚአብሔር ጭንቅላት አለው የሚል ተገልጿል አልተገለጸም መጽሐፍ ቅዱስ ላይ? በፊዚካል ቦዲ ስለ አምላካችን ብዙ ተገልጧል አልኩ እኮ። እሱ ሁሉ ግን ምሳሌያዊ ንግግር ነው አይደለም አልኩ። ከዚያ መካከል ከተገለጸው መካከል በፊዚካል ቦዲ ካልከው ጭንቅላት አለው የሚል ተገልጿል አልተገለጸም? እግዚአብሔር ቦታውን ባላስታውስም ሊኖር ይችላል። አንተ ካስታወስከኝ አላውቅም። የለም ከሌለ የለም ነው በቃ አልተገለጸም። እሺ እግዚአብሔር አንገት አለው የሚል ተገልጿል አልተገለጸም? እግዚአብሔር አንገት አለው ሊገለጥ ይችላል። እኔ እሱንም አላውቅም። አንተ እንደመለስከው ያላወቅኩትን አላውቅም ነው። የቱ ጋር እንደሆነ ብታስታውሰኝ ላስታውስ ይችላል። ልመልስ ጥቅሶቹን አስታውሰኝ ላስታውስ። እሺ ከላይ ኃይሌ መለሰሽ። ኃይሌ እግዚአብሔር ጭንቅላት አለው የሚል ተገልጿል? ጭንቅላት አለው የሚል ነገር አልተገለጸም። ግን ደግሞ መጽሐፍ ሄኖክ ላይ ማለት ነው ማለት አሁን ይሄ የሚያከራክር ነገር ማለት እንድንቃዩ ነው። አያከራክርም ማለት መጽሐፍ ሄኖክ ላይ ብንሄድ ሄኖክ ይሄን ልጅ መጥቶ የዛኔ ያነሳን ጥያቄ ልክ እንዳውቅ አድርጎ ስላነሳ ነው። ያንን የ3 ዓመት ህፃን ልጅ እኮ መጥቶ ያነሳል። እኔ መጣና እግዚአብሔር ጥፍር አፍንጫ ላይ የለውም እንዳለው ተገልጿል አልተገለጸም እልሃለሁ። የእናንተ አዳምጥ። ከዚያ በኋላ መጣና አፍንጫ እግዚአብሔር ውስጥ ፀጉር አለ የለውም እልሃለሁ እንደ ሰው። ከዛ አልተገለጸም ትላለህ። ከዛ አፍንጫ ውስጥ ያለው ፀጉር ጥቁር ነው ነጭ ነው ብዬ ጠይቀህ ሄኖክ እሺ አንድ ነገር እንደዚህ ተረጋጋሚ ታድርግ። ከዚያ መጣና እግዚአብሔር ጥፍር አለ የለውም እልሃለሁ። አልተገለጸም። ከዛ አለ ካለ ጥፍሩ ቀይ ነው ወይንስ ጥቁር ነው? አልተገለጸም። ጥፍሩ ረጅም ነው ወይንስ አጭር ነው? ይሄን ጥያቄ እንዳዋቂ አድርገው መውሰዳቸው በጣም አሳዘናቸው። ወላሂ የመጨረሻ ምስኪን። ምክንያቱም ከዚያ በፊት ባለው እንደተበላ አውቀዋል። በዚች በቃ ሊያካክስ ነው እነሱ። ቆይ አይደለም እሱ እኔ አሁን አንተ ልንገርህ፣ አንተ ለምን አሁን አታስረዳንም? ባገኘው እድል እኔ ላስረዳ ነው። እሺ ከዛ አንገት አለ የለውም አልተገለጸም ያ ነገር። ስለዚህ የማታውቁትን አምላክ ነው የምታመልኩ ማለት ነው። ለማንኛውም እሺ የጠየቀውን ልመልስልህ። አሁን የጠየቀውን ልመልስልህ።
እጅ ወይንም እግር የሚል ነው አይደለ? ለአላህ ስብሐነ ወተዓላ ወይም ይሮጣል ምናምን ተብሎ የተገለጸ እጅ ሲባል አላህ ስብሐነ ወተዓላ ወይንም እግር ሲባል ጊዜ እርሱ አላህ ስብሐነ ወተዓላ ረቂቅ የሆነ እኔ የሚል መለኮታዊ ማንነት አለው። ብዙ ሲያስበው አካል ምናምን እንደዚህ አካል ሲባል ለሁለት ይከፈላል። አንደኛ ልክ እንደ ሰዎች የሆነ አካል አለ። ይህ ከአምላክ ከአላህ ዘንድ አለው ይላ የለም ከእርሱ ዘንድ። ሁለተኛ አካል ትርጓሜ ምንድን ነው? እኔ የሚል ማንነት ያለው ይዟቸዋል። ሲፋ ይባላል ወይም ዛት ይባላል በአረበኛ። ያኛው ግን አካል የመጀመሪያው ልክ እንደ ሰዎች አይነት ያለ አካል ጂስም ይባላል። ወይም በእንግሊዝኛ ቦዲ ብላቸው የምትናገሩት ጂስም